እግዚአብሔር አምላኬን አመሰግናለሁ። እንግዲህ እንደተለመደው እግዚአብሔር መልካም ያደርግልናል። ትላንትና የጀመርኩትን ትምህርት ያንኑ ይዤ የምቀጥለው ከቻላችሁ ከኔ ጋር ትንሽ ጊዜ ቆይታ እንድታደርጉ በፍቅር ጠይቃችኋለሁ። እግዚአብሔር ይባረክ። ኦኬ፣ እግዚአብሔርን በመምሰል ዙሪያ ነው እየተነጋገርን ያለነው። ትላንትናም የጀመርነው ትምህርት ያንን ነው። እግዚአብሔር መንፈስ ነው፣ ያው ነፍስ አለው። ሰው መንፈስ ነው፣ ያው ነፍስ አለው። እግዚአብሔርን የምንመስለው በሁለቱም ማንነታችን ነው። መንፈሳዊ መመሳሰል አለ፣ የነፍስ መመሳሰል ደግሞ አለ። በመንፈሳችን እግዚአብሔርን የምንመስለው በዳግም ልደት ሲሆን በነፍሳችን እግዚአብሔርን የምንመስለው ደግሞ በአእምሮ ማደስ ነው። እግዚአብሔር አምላካችን አእምሮ ማደስ አያስፈልገውም። የአምላካችን የእግዚአብሔር አእምሮ መታደስ የማያስፈልግበት ምክንያት እግዚአብሔር ከእውቀት ከፍሎ አያውቅም፣ እኛ ከእውቀት ከፍለን እናውቃለን። የእውቀታችን ሶርስ መንፈስ ቅዱስ ነው። እግዚአብሔር ደግሞ የእውቀት ሶርስ የለውም፣ የእውቀት ሶርስ ራሱ ነው። we depend on the Holy Spirit. Okay, we learn from the Spirit of God ማለት ነው. We generate message from the Spirit of God. He is the source of the message. All right? ይሄን ሐሳብ ያዙልኝ። በሁለት አቅጣጫ እግዚአብሔርን እንመስላለን። በመንፈስ እግዚአብሔርን መምሰልና በነፍስ እግዚአብሔርን መምሰል ይለያያል። በመንፈስ እግዚአብሔርን መምሰል ዳግም መወለድ ነው። ዳግም ስትወለዱ immediately ወላጅ አባታችሁን ትመስላላችሁ። ምን ማለት ነው? ከፍጥረታችንም ስንፈጠር ሰው በመልካችን እንደ ምሳሌያችን ይሁን አለ እግዚአብሔር። በዳግም ልደት ደግሞ መጽሐፍ ቅዱስ ምን ይላል? በእውነተኛ ቅድስናና ጽድቅ የተፈጠረውን የፈጣሪውን መልክ የሚመስለውን አዲሱን ሰው ለብሳችሁታል። When you come to the Lord, when you receive the Lord as your personal savior, right there you are exactly like your heavenly father. Why? The same nature you partook. Okay? መጽሐፍ ቅዱስ ስለ እግዚአብሔር መምሰል እንደዚህ ይላል። እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። ሌላ ቦታ ደግሞ እንደዚህ ይላል። አስቀድሞ የጠራቸው እነሱ የልጁን መልክ እንዲመስሉ ወሰነ። እነሱን ደግሞ ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ዋች እኛ የልጁን መልክ እንድንመስል የተጠራነው። ልጁ ማንን ይመስላል? አባቱን ነው የሚመስለው፣ ቁርጥ አባቱን። እኔና አብ አንድ ነን ያለው ኢየሱስ ክርስቶስ አባቱን ስለሚመስል ነው። አብን አሳየንና ይበቃናል የሚል ጥያቄ ፊልጶስ በጠየቀው ቀን ፊልጶስ እስከዚህ ድረስ ሞኝ ነህ እንዴ? አልገባህም ወይ ጉዳዩ? እስከዛሬ ከኔ ጋር ስትቆዩ እኔም ከእናንተ ጋር ስቆይ አታውቀኝም? ምን አላየኸኝም ወይ? እንዴት አብን አሳየን ትለኛለህ አሉ። ይሄ ቋንቋ ከላይ ሄዳችሁ ስትመለከቱ አብ ነኝ ማለት ይመስላል። አብን አሳየንና ይበቃናል ለሚል ግልጽ ጥያቄ ኢየሱስ ክርስቶስ የመለሰው እስከዛሬ አታውቀኝም ወይ የሚል ነው። ከውጪ ለሚያዩ ሰዎች አብ ነኝ ማለት ይመስላል። ባይ ዘ ዌይ እቺን ነገር ቆም ብሎ ባለማስተዋል የኦንሊ ጂሰስ እምነት ተከታዮች ወይም ደግሞ ዋንስ ዶክትሪን የሚከተሉት ኢትዮጵያ ውስጥ መሰረተ ሐዋርያት ነው የሚባሉት። በዚህ በአሜሪካ ነገር ዋንስ ዶክትሪን የሚባለው፣ አንዳንዶች ዩናይትድ ፔንቴኮስታል ቸርች የሚባለው የነሱ የዋንስ ዶክትሪን ናቸው። ኢትዮጵያ ውስጥ ኦንሊ ጂሰስ በመባል የሚታወቃሉ። እነዚህ ዶክትሪን ይሄን ዶክትሪን የሚከተሉ ክፍሎች አብም መንፈስ ቅዱስም ወልድም ራሱ ኢየሱስ ነው እንጂ ሌላ አካል የለም የሚሉ ክፍሎች ናቸው። መቼም አልተሳሳትኩም። ባይ ዘ ዌይ ጓደኞች አሉኝ ከነሱ መካከል እየወጡ ወደ ስላሴ እምነት የመጡ ጥሩ ወዳጆች አሉኝ፣ አገልጋዮች የነበሩ እነሱ ጋር ማይ ፍሬንድ ቆም ብለህ ማሰብ አለብህ። እዚህ ጋር ኢየሱስ አብ ነኝ እያለ አይደለም። ወረድ ብለህ ማንበብ እዛው ቻፕተር ላይ ሲተረጉምለት ምን አለ? እንዴት አብን አሳየን ትለኛለህ? ከናንተ ጋር እንዳለው አታውቅም ወይ? ይሄን ያህል ጊዜ ከናንተ ጋር ቆይታ ሳደርግ የሚል መለሰለት። ከሩቅ ለሚያይ ሰው አብ ነኝ ማለት ይመስላል። ሲተረጉም አብ በኔ እንዳለ እኔም በአብ እንዳለው አታውቅምን የሚል መልስ መለሰለት። ግልጽ እኮ ነው እያለ ያለው። እንግዲህ ምንድነው? አብ በወልድ መገለጡን፣ ወልድ ደግሞ የአብ ነጸብራቅ መሆኑን ለማሳየት ነው። ፍጹማዊ አንድነትን ለማሳየት እንጂ አብ ነኝ ማለት አይደለም። ወልድ አብን ሆኖ አያውቅም፣ አብ ወልድን ሆኖ አያውቅም። Okay? እኛ የሥላሴ አማኞች ነን። I'm a firm believer of the triune God, Trinity. Okay? እዛ ጋር ኢየሱስ ክርስቶስ ያለው ፍጹማዊ አንድነት ነው ያወራው። ስለዚህ ልጁ ማንን ይመስላል? አባቱን ይመስላል። ኢየሱስ የአብ ነጸብራቅ ነው። ዕብራውያን ምዕራፍ 1 ቁጥር 3ን ብታነቡ ምን ይላል መሰላችሁ? እሱ የክብሩ መንጸባረቅና ትክክለኛ የባህሪው ምሳሌ ይለዋል። እንደገና ቆላስያስ ምዕራፍ 1 ቁጥር 15 ሄዳችሁ ስታነቡ በተመሳሳይ መልኩ እሱ የማይታይ አምላክ ምሳሌ ነው ይለዋል። ስለዚህ
አብን ይመስላል ማለት ነው። እንደገና ደግሞ ሌላ ቦታ ለጢሞቴዎስ መልእክት ሐዋርያ ጳውሎስ ሲጽፍለት ምን አለ? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ ማዕከላዊ ያለ እሱም ሰው የሆነው ኢየሱስ ክርስቶስ ነው። The other side of his life is exactly like God, and the other side of his life is exactly like human being. ስለዚህ he's a man God. Don't forget. ይህ ኢየሱስ አብን ይመስላል። እግዚአብሔርን ያየው ማንም የለም አንድ ልጁ ተረከው ተብሎ ተጽፏል። ኢየሱስ ክርስቶስ የአብ ሙሉ ነጸብራቅ ነው። ይህ የገሊላ ሰው በቤተልሔም ተወልዶ በናዝሬት ከተማ በገሊላ ክፍለ ሀገር ያደገው ኢየሱስ የሚባል ሰው 100% የማይታየውን አምላክ እግዚአብሔርን እየገለጠ የሱ ነጸብራቅ ነው። ተመሳሳይ ባህሪ አለው። ተመሳሳይ ጽድቅ፣ ተመሳሳይ ቅድስና፣ ተመሳሳይ ፍቅር፣ ተመሳሳይ ካራክተር አለው። ስለዚህ ይህንን የገሊላ ሰው ኢየሱስ ክርስቶስን ማየት አብን እንደማየት ይቆጠራል። በዚሁ ቦልድነስ በዚሁ ቶክን ነው ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ ወይም እኔና አባቴ አንድ ነን ያለው። እንግዲህ ሞቶ እስኪነሳ ድረስ ኢየሱስ ብቻውን እንደ አንድ የእግዚአብሔር ልጅ ይቆጠር ስለነበር ይህን ተናግሯል። ሞቶ ከተነሳ በኋላ በእርሱ ሞትና ትንሣኤ ልክ እንደሱ የሆንን ሰዎች አፋችንን ሞልተን ሰው የሆነው ኢየሱስ ክርስቶስ ነኝ ያለውን ነገር ነኝ ማለት ካልቻልን አልገባንም። ብዙ ጊዜ ያለኝ ችግር እዚህ ቦታ ላይ ተምታታበት ሰው ከእንደዛ አይነት ሰው ጋር ብዙ ማውራት አልችልም። I don't want to waste my time. አሁንማ የገባኝ ነገር ምንድነው? እዚህ ዋና የክርስትና ሴንተር አንኳሩ ቦታ ላይ የሳተ ሰው በተለይም ይሄ ነገር ሳይገባው ይሄንን ባይፓስ አድርጎ አገልጋይ መሆን ከቻለ በሆነ አጋጣሚ እድል ቀንቶት ፓስተር ቢሆን ይሄ ያልገባው ሰው ከእንደዚህ አይነት ሰው ጋር በሆነ አጋጣሚ ማውራት ከቻልኩ የማውራው ሰውየው ይሄ ነገር እንዳልገባው ካየው I don't waste my time ከጀምሬ ልነግረው ነው። ስለዚህ ስለ ኳስ ጨዋታ፣ ስለ ፖለቲክስ፣ ስለ ዘመኑ ሁኔታ አንዳንድ ነገር ስለ አየር ሁኔታ ታወራላችሁ፣ ርዕስ ቀይራችሁ ማለት ነው። don't waste your time ምክንያቱም ትርጉም የለውም። በደንብ አዳምጡ። እዚህ ጋር ኢየሱስ ክርስቶስ ሰው በሆነበት ማንነቱ ወንድማችን በሆነበት ታላቅ ወንድማችን እንደመሆኑ መጠን የተናገራቸው ነገሮች በሙሉ እኔና እናንተ በዳግም ልደት የሱ አይነት ስለሆንን እሱ ያላቸውን ነገሮች በሙሉ ማለት ካልቻልን ክርስትና አልገባንም። በእግዚአብሔራዊ ማንነቱ አላልኩም። በእግዚአብሔራዊ ማንነቱ እሱ አባታችን እግዚአብሔር ነው። ስለዚህ ነን ማለት አንችልም። ማለት የምንችለው የእግዚአብሔር ልጅ ነኝ ብቻ ነው ማለት የምንችለው እንጂ ሌላ ነገር ማለት አንችልም። ምክንያቱም we are not God, we are the children of God. እኛ የእግዚአብሔር ልጆች እንጂ እግዚአብሔር አይደለንም ማለት ነው። ኦኬ። ኢየሱስ ክርስቶስ ሰው በመሆኑ አዳም በለቀቀበት ቦታ ላይ ቆሞ የተናገራቸው ነገሮች በሙሉ ማለት እንችላለን። ከተናገራቸው ነገሮች ከአባቱ ጋር አንድ መሆኑን፣ ከአባቱ ጋር ተመሳሳይ መሆኑን፣ አይደንቲካል መሆኑን እነዚህ ነገሮች ተናግሯል። እኛም መናገር አለብን ማለት ነው። ለምሳሌ ከተናገራቸው ነገሮች አባቴ ብሎ ይጠራ ነበረ። አባቴ ብሎ በሚጠራበት ሰዓት የሚገርማችሁ ነገር የሱን አባትነት እንደ ኢየሱስ ክርስቶስ ሆኖ ዲክሌር ያደረገ ጀግና ማንም አልነበረም። ከኃጢአት ሊሚቴሽን የተነሳ ማንም ሰው ጻድቁን እግዚአብሔርን አባቴ ብሎ ቀረብ አድርጎ እኔ የእግዚአብሔር ልጅ ነኝ፣ አባትና ልጅ ነኝ የሚል አልነበረም በብሉይ ኪዳን ዘመን ኢየሱስ ከመሞቱ በፊት። ለመጀመሪያ ጊዜ በሂስትሪ ኦፍ ሂዩማኒቲ አንድ ሰው ቦልድሊ ድንገት በገሊላ መጥቶ ለማስተማር በ30 ዓመት ተቀብቶ ወጣና አባቴ አባቴ የሚል ቋንቋ መናገር ጀመረ። ይሄ ነገር በጣም ወርድ ነበር ለነሱ። ከዛ የተነሳ አባቴ የሚል ቃል ሲሰሙ በጣም ባዘር ያደርጋቸው ነበር ጆዎች፣ ምክንያቱም ያልተለመደ ቋንቋ ነው። ሁለተኛ እግዚአብሔርን ከአምላክነት ወደ አባትነት ትንሽ ቀረብ አደረገው። who do you think you are? ጓደኛ መሰለህ እንዴ? እንዴት አባቴ ትለዋለህ? እንዲያውም ከመበሳጨታቸው የተነሳ አባቴ 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 የሚለውን ቋንቋ ሲሰሙ ጉዳዩ ስላበሳጫቸው አምላክ ነኝ ብለዋልና የሰውዬ ሞት ይገባዋል በጆሮአችን ሰምተናል አሉ። ምን አረገ? አይ ድንጋይ የምናነሳብህ ሰው ሆነ ሳለ ራስን አምላክ ስላደረክ ነው። አረ በሕግ አምላክ ነኝ እግዚአብሔር ነኝ አላልኩም። ምን ነካችሁ? እኔ እኮ ያልኩት ቃሉ የመጣላቸው አማልክት ከተባሉ ይልቁንም አብ ቀድሶ ወደ ዓለም የላከው እኔ የእግዚአብሔር ልጅ ነኝ ማለቴ ለምን ልትወግሩኝ ትፈልጋላችሁ? የእግዚአብሔር ልጅ ነኝ ማለቴ ነው እኔና አባቴ አንድ ነን ማለቴ አላቸው። ዮሐንስ ወንጌል ምዕራፍ 10 ቁጥር 36 ነው ማውራው። ሲነግራቸው አድኖ ከዛ በኋላ ምን ሀፕን እንዳደረገ ግን አልወገሩትም። ወይ አፍሮ ሄዱ። ፋይናሊ ለስቅላት ያበቃው ይሄ የመመሳሰል ጉዳይና ከአብ ጋር ያለው አንድነት ኢሹ ነው።
አባቴ አባቴ የሚለው ቋንቋ የእግዚአብሔር ልጅ የሚለው ቋንቋ ሰዎቹ ያጋነኑ እየተበሳጩ እግዚአብሔር ነኝ ብለሃል ምን ቀረ የእግዚአብሔር ልጅ ነኝ ማለት እግዚአብሔር ነኝ ማለት ነው አሉት የእግዚአብሔር ልጅ ነኝ ማለት እግዚአብሔር ነኝ ማለት አይደለም የእግዚአብሔር ልጅ ነኝ ማለት የእግዚአብሔር ልጅ ነኝ ማለት ነው የእግዚአብሔር ልጅ ሰው ነው እንጂ እግዚአብሔር አይደለም እግዚአብሔር የእግዚአብሔር ልጅ ሆኖ አያውቅም የእግዚአብሔር ልጅ የሚባል ነገር ስታነቡ ስለሰው አስቡ ኢየሱስ ክርስቶስ ስለዚህ አባቴ ብሎ ጠራው እኔም በዳግም ልደት ወደዚህ አባትነት ክብር ከገባውበት ሰዓት ጀምሮ ልክ እንደ ኢየሱስ ሳልሸማቀቅና ጎንበስ ቀና ሳልል ሳልቀንስ ሳልጨምር ኢየሱስ አባቴ ብሎ በጠራበት በዛው ላይን ገብቼ እኔም አባቴ ብዬ ጠራሁት ደግሞ መጠራዋለሁ ኦልራይት ይሄንን ደግሞ ለምን ተጠራለህ who are you ካላችሁ እናንተም ታዲያ ከነዛ ኢየሱስን ሊወግሩ ከተነሱት ፈሪሳውያን በምን ተሻላችሁ ይሄም ያበሳጫችሁ ከሆነ ማለት ነው ይሄንን ከምን ተነስቼ ነው የደፈርኩት ይሄ ጥያቄ ቢቀርብልኝ ኢየሱስ ከሞት በተነሳ ጊዜ በሱ ሞትና ትንሳኤ የተገኘውን ክብር ስለሚያውቅ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ለወንድሞቼ ነገሪያቸው አለ ዕብራውያን መልእክት ላይ ወንድሞቼ ብሎ ሊጠራቸው አያፍርባቸውም አለ እንግዲህ ኢየሱስ ክርስቶስ to that extent እግዚአብሔር ነጸብራቅ the radiance glory of God the exact copy of God the very nature of God the manifest glory of God if Jesus is like that I should be able to put myself in his shoes and say and repeat the same word that he said ምንድነው ያለው አባቴ ያለ እኔም አባቴ ላለው እሱ እኮ አባቴ ያለው የአብ ነጸብራቅ ስለሆነ አብን ስለሚመስል ነው so are you my friend okay so am I እኔም አንቺም እንደዛ ነን ክብር ለእግዚአብሔር ይሁን ያለ መሸማቀቅ ያለ ጎንበስ ቀና ያለ ማለት እሱ ያለውን ነንማት መቻል አለብን እግዚአብሔርን የመምሰል ጥግ በዳግም ልደት በእንደዚህ አይነት መልኩ ነው በመንፈሳችን እግዚአብሔርን የመሰል ነው by the way identical with God identical with Jesus ማለት identical with God ማለት ነው አንቺ ኢየሱስ ክርስቶስን ተመሳያለሽ ወይ ብዬ በጠይቅሽ መልስሽ ምንድነው አዎ ነው ምትኛረን አንተም አዎ ነው ምትለው ምክንያቱም የሚቀደሱትና የቀደሳቸው ካንድ ወገን ናቸው ስለሚል የልጁን መልክ እንዲመስሉ ወስኗል ስለሚል እሱም ወንድሞቼ ብሎ ጠራቸው አያፍርባቸውም ተብሎ እንደተጻፈ አንተ ወይም አንቺ ኢየሱስ ክርስቶስን ተመስላላችሁ ወይ ተብላችሁ ብትጠየቁ አዎን መስላለን ብላችሁ ምትናገሩ ከሆነ ኢየሱስ እኮ አብን ነው የሚመስለው ታዲያ አብን መሰልክ አልመሰልክም okay let's say በስጋ ወንድሜ አባታችንን የሚመስል ከሆነ ወላጅ አባቱን የሚመስል ከሆነ በስጋ ወንድሜ የሆነ ሰው በስጋ ወንድሞች አሉኝ እኔ ከወንድሞቼ አንዱ ቁርጥ አባቱን ይመስላል አንድ ሰው ቁርጥ እኮ ያባቱን ነው የሚመስለው አለ ወንድሜ ነው እኔም ደግሞ ኦ ማይ ጉድነስ ወንድም ጋር ተመሳሰላላችሁ እሱን ትመስላለህ ቢለኝ በሌላ ቋንቋ አባቴ ይመስላልው ማለት ነው እሱ አባቱን ነው የሚመስል ከሆነ ኢየሱስ አባቱን ነው የሚመስለው በዚህ ጥያቄ ያለበት የለም አንቺ ደግሞ ኢየሱስ ነው የምትመስለው ታዲያ ማንን መሰልክ ይሄ የሚገኘው በመወለድ ብቻ ነው በጥረት አይገኝም አምሮ በማደስ አይገኝም አብሮ በመዋል በማደር አይገኝም ራስን ዲሲፕሊን በማድረግ የሚገኝ ነገር አይደለም በጸጋ በክርስቶስ ኢየሱስ በተሰራው በሞቱና በትንሳኤው በተሰራው በነፃ ስጦታ ነው ይሄንን የሆነው አባታችንን መምሰል ያገኘነው በዳግም ልደት ስለሆነ ከኛ የሚጠበቀው ጌታን ተቀብሎ መዳን ብቻ ነው ስለዚህ ዛሬ ጌታ የተቀበላችሁ የተወደዳችሁ ወንድሞቼና እህቶቼ ወላጅ አባታችሁን ትመስላላችሁ ብላችሁ አትበሳጩ ጥቅስም እኮ አለኝ ማአት ጥቅስ አለኝ ለምሳሌ አንዱን ብቻ ልንገራችሁ ቆላስያስ መልእክት ምዕራፍ 3ንና 2 ልንገራችሁ ኤፌሶን ምዕራፍ 4 ክፍሉን በሙሉ አንብቡት እስቲ የቆላስያሱ ምንድነው የሚለው በእውነተኛ ጽድቅና ቅድስና የተፈጠረው የፈጣሪው መልክ የሚመስለውን አዲሱን ሰው ለብሳችሁታል የፈጣሪው መልክ የሚመስለው በእውቀት የሚታደሰው በእውነተኛ ቅድስናና ጽድቅ የተፈጠረው አዲሱን ሰው ለብሳችሁታል እኔ ከዚህ ውጪ ሌላ ጥቅስ አያስፈልገኝም የፈጣሪው መልክ የሚመስለውን አዲሱን ሰው ለብሳችሁታል ከተባለ አዲሱ ሰው ለብሳችሁታል የሚባለው ቋንቋ የሚለበስ ነገር ሳይሆን የሚያወራው የሆነውን ማንነት የገለጠበት ቋንቋ ነው ስለዚህ የፈጣሪው መልክ የሚመስለው አዲሱ ሰው ማለት መንፈሳችን ነው ለብሳችሁታል ማለት በዛ ማንነት ተሞልታችኋል ማለት ነው የፈጣሪው መልክ የሚመስለው ማንነት ከየት መጣ ከተባለ በመወለድ የተገኘ ነው እንዴ በመወለድ ተገኘ ቢባል ተመልከቱ ኢየሱስ ክርስቶስ አባቴ ብሎ የጠራው እሱ እግዚአብሔር የኢየሱስ አባት ያንቺም ያንተም አባት ነው
ኢየሱስ ተወልዶ ልጅ ሆኖ አንቺም ተወልደሽ ነው ልጅ ሆንሽው። ሃይማኖተኞች እኛ የጸጋ ልጆች ነን እሱ የባህሪ ልጅ ነው ይላሉ። don't listen to them። ይሄ ትልቅ ትሪክ እዚህ ጋር አለ። እንዳታዳመጧቸው አደራ። እዚህ ጋር የጸጋ ልጅ የሚል መጽሐፍ ቅዱስ ላይ ፈልጎ የሚያሳየኝ ማንም ሰው የለም። ይሄው የጸጋ ልጅ የሚል አለ የሚል ሰው እዚህ ጋር ይጻፍልኝ፣ ንስሐ ገባለሁ። እኔ ግን የባህሪ ልጅ አሳያችኋለሁ። የባህሪ ልጅ መሆናችሁን የባህሪ ልጅ መሆናችሁን የዘር ልጅ መሆናችሁን ለማሳየት ዮሐንስ ወንጌል ምዕራፍ 1 ቁጥር 12 በቂ ነው። ምንድነው የሚለው? እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። መንፈሳዊ ልደት ነው የሚያወራው። ያ ብቻ ደግሞ አይደለም፣ ከእርሱ ተወልዳችኋልና ዘሩም በእናንተ ይኖራል። አያችሁ የዘር ልጅ እንደሆንክ እኔ አሳየው። እስቲ አሳየኝ አንተ። የጸጋ ልጅ ብትለኝ ጥፋ ከዚህ ነው የምልህ። የጸጋ ልጅ ብሎ ነገር የለም። የባህሪ ልጅ ነኝ አልኩ። እስቲ አሳየኝ አልክ። ከእርሱ ተወልዳችኋል ዘሩ በእናንተ ይኖራል የሚለውን ቃል ጠቀስኩልህ። እስቲ እንዴት አድርገህ ልታፈርሰው ነው ቃል? ሌላ የመለኮታዊ ባህሪ ተካፋይ የሚለውን ጠቀስኩልህ። the partaker of his divine nature. You partook his very nature, his DNA. እንዴ የመለኮታዊ ባህሪ ተካፋይ የሚለው ቋንቋ አንዳንድ ሰው የሚተረጉመው ትንሽዬ ቆንጠር አድርጎ እንካችና አንቺኛው ደግሞ ላንተ እንዳይመስልህ። በመወለድ በዘር መልክ የተካፈልከውን ነው የሚያወራው። እሱ ፍቅር ነው አለ እግዚአብሔር፣ አንተም ፍቅር ነህ። እሱ ብርሃን ነው አለ እግዚአብሔር፣ ብርሃን ነው ተብሎ ተጽፏል። አንተም ብርሃን ነህ። ለዛ ነው የብርሃናት አባት የሚለው። ብርሃናት የተባላችሁት እናንተ ናችሁ። ኤፌሶን ምዕራፍ 5 ላይ መጽሐፍ ቅዱስ ምን ይላል? አስቀድማችሁ ጨለማ ነበራችሁ፣ በጌታ ሆናችሁ አሁን በእርሱ ሆናችሁ ብርሃን ናችሁ ይላል። እናንተ የዓለም ብርሃን ናችሁ የተባለው የብርሃናት አባት ስለወለዳችሁ ነው። ይህም ብርሃንነት እያንጸባረቅን እንደ ጨረቃ የምናበራ ሳንሆን እንደ ከዋክብት ሰልፍ ጀነሬትድ የሆነ ላይት ነው ያለን። ይህ ሰልፍ ጀነሬትድ የሆነ ላይት ከየት መጣ ከተባለ ከብርሃናት አባት ሰልፍ ጀነሬትድ የሆነ ላይት ካለው አባት ስለተወለዳችሁ፣ እሱ ደግሞ የወለደው የራሱን አይነት ስለሆነ አምላክ አማልክትን የሚወልደውና እናንተ አማልክት ስለሆናችሁ፣ አማልክት ማለት ገዢዎችና ፈራጆች ማለት ትርጉሙ እንጂ የሚመለክ ማለት አይደለም። አምላክ አማልክትን ስለወለደ እነዚህ አማልክት እንደ አምላክ የሚያበሩ ናቸው። እንዲያበሩ የሚያደርጋቸው የተካፈሉት ባህሪያቸው ነው። ለዛ ነው ፋዘር ኦፍ ላይትስ ይለዋል በእንግሊሽ፣ በአምሃሪክ የብርሃናት አባት ይለዋል። እግዚአብሔር መንፈስ ነው ተብሎ ተጽፏል። ዮሐንስ ወንጌል ምዕራፍ 4 የመናፍስት አባት ተብሎ እንደተጻፈ ወይም የመንፈሶች አባት በእንግሊዝኛው ፋዘር ኦፍ ስፒሪትስ ፕሉራል ነው። ስለዚህ your beloved father, your heavenly father, is a spirit being. Okay, that spirit being which is our God. ምንድነው የወለደው? ምንድነው ፕሮዲዩስ ያደረገው? the same spirit የሆኑ ሰዎች ነው። man is a spirit, has also lives in a body. ስለዚህ ተመሳሳይ ባህሪ እንዳለን ላሳያችሁ ፈልጌ ነው። ስለዚህ በመወለድ ተመሳሳይ ባህሪን ያዝነው። እግዚአብሔር ሁሉን ቻይ ነውና ሁሉን እንችላለን ወይ ትሉኝ ይሆናል። ለሚያመን ሁሉ ይቻላል ተብሎ ተጽፏል። የሚገድበን ዕውቀታችንና እምነታችን እንጂ የፖቴንሻል ወይም የስልጣን የኃይል ማነስ የለብንም። የሰው ልጅ ኃይል አንሊሚትድ ነው። ነገር ግን ሊሚትድ with the 3 dimension በአየር በየብስና በባህር። ሊሚት የሚያደርገን የሰው ልጅ የተፈጠረው ለመንፈሳዊ ዓለም ሳይሆን ለቁሳዊ ዓለም የተፈጠረው። ምንም መንፈስ ብንሆንም በስጋዊ ማደሪያ ውስጥ በቁሳዊ ዓለም ላይ እንድንኖር ስለሆነ የእግዚአብሔር ሐሳብ በተፈጠረልን ዓለም ላይ we are unlimited. what makes you unlimited ካላችሁ የተካፈልነው ባህሪ ነው። ይህ ባህሪ በዘር መልክ ነው በውስጣችን ያለው። ስለዚህ ኢየሱስ ክርስቶስ የማይዋሽ ከሆነ which I believe he doesn't lie ዋሽቶ ማያውቅም፣ እንደማይዋሸኝም አውቃለሁ። ለሚያምን ሁሉ ይቻለዋል ብሎ የነገረኝ ኢየሱስ ስለሆነ I trust Jesus። ሌላ ላሳያችሁ። ማቴዎስ ወንጌል ምዕራፍ 17 ላይ እንደዚህ ይላል፣ የሚሳናችሁ የለም ይላል። እኔ የሚሳነው የለም የሚል ቃል ነበር መጽሐፍ ቅዱስ ላይ ያነበብኩት። እዚህ ጋር ደግሞ መጥቼ የሚሳናችሁ የለም የሚል ለአምላክ ልጆች ለአማልክት የተነገረ ቋንቋ ሳነብ ኢየሱስን ትረስት አድርገዋለሁ። ማን ነው ይህ ኢየሱስ ብላችሁ ከጠየቃችሁኝ this is what I would say. Why would I say? Jesus is the most trusted person ever and I chose to trust him forever. Why? He's the most trusted person. አንተን ከማምንህ አንቺን ከማምንሽ እዚህ ጋር መወዳችሁ ፍሬንዶች እዚህ ውስጥ ያላችሁ እናንተን ከማምናችሁ I love you my brother with all my heart but I trust Jesus. ኢየሱስ ክርስቶስን ከናንተ በላይ ትረስት ባደረገው እንዳታኮርፉኝ። ከመወዳችሁ የራሴ ቅርብ ቤተሰቦቼ ከነሱ ይልቅ ኢየሱስ የሚባል ሰው ትረስት አደርጋለሁ። የራሴን ቤተሰብ የራሴን immediate ቤተሰብ በጣም መወዳቸው loved ones እነሱን ትረስት ከማድረግ
ከነሱ የበለጠ ትረስት የማደርገው ስጋ የለበሰ አንድ ስጋ ለባሽ ሰው አለ። እሱም ያ የገሊላ ሰው ኢየሱስ የሚባል ሰው ትረስት አደርጋለሁ። ከተናገረ እውነት ይናገራል። ንግግሮቹ የተቀመሙ ናቸው። በፍጹም ሪዲፋይን ሊደረጉ የሚገባቸው አለም አብሶሉት ትሩዝ ነው የሚያወራው። ስለዚህ I chose to trust him. He is the most trusted person ever. His name is Jesus, the man of Galilee. Praise the Lord. I love him and I trust that man and I love that man forever. He's in my heart. ጌታ ይባረክ። How about you? Do you love that man? ምን እንደምትሉ አላውቅም። እኔ እናንተም በሆነ እዚህ ጋር መጣና ታይፕ አድርጌ I love that man ብዬ እኔም ጽፋለሁ ማለት ነው። መጽሐፍ ቅዱስ ምን ይለዋል? Man, I love that man. Praise the Lord. Hallelujah. He's the man. Not a man, but he's the man. ስለዚህ እኛን ደግሞ እግዚአብሔር በልጁ መልክ ነው የቀረጸን። ልጁ መምሰል ማለት እግዚአብሔር መምሰል ማለት ነው። ክብር ለኢየሱስ ይሁን። ማን ነው ኢየሱስ? እሱ he's the lion of Judah. የይሁዳ አንበሳ እግዚአብሔር የተባረከ ይሁን። ስለዚህ አማኞች የእግዚአብሔር ልጆች ልክ እንደሱ አንበሳዎች ናቸው። መጽሐፍ ቅዱስ ይህንን የአንበሳነት ካራክተር የቦልድነስ ካራክተር ጻድቅ እንደ አንበሳ ተማምኖ ይኖራል በማለት የጻድቅ ካራክተርና መገለጫው አንበሳነት እንደሆነ ይህ አንበሳነትና ላይነስ ከየት ነው የመጣው ከተባለ የይሁዳ አንበሳ የሚባል ታላቅ ወንድም ስላለን እሱ ደግሞ የእግዚአብሔር ልጅ ስለሆነ የሱ ወንድሞች በመሆናችን ልክ እንደሱ አንበሳዎች ነን፣ አናብስት ነን ማለት ነው። አንበሳነት የቦልድነስ ምልክት ነው። Praise the Lord. Hallelujah. Thank you Jesus. I'm glad that I'm not religious. እግዚአብሔርን ከልብ እንዳመሰግን የሚያደርገኝ እግዚአብሔር ሃይማኖተኛ አይደለም፣ እኔም ሃይማኖተኛ አይደለሁም። እግዚአብሔር ይባረክ። እግዚአብሔር ሁሉ ጊዜ ሰው ምን ይለኛል አይልም፣ እውነትን ከመናገር ውጪ እኔም ሰው ምን ይለኛል ከሚለው ሃይማኖተኞች ምን ይላሉ ሳንቲም ይቀርብኛል ከሚል ከዛ ይልቅ እውነትን ተናግሬ በመሸብኝ ባድር ደስ ይለኛል። እግዚአብሔር የተመሰገነ ይሁን። ስለዚህ ወደ ዋና ፖይንት ስመለስ ዛሬ ነፍስን መዳን ወይም ደግሞ በመንፈሳችን እግዚአብሔርን ኦልሬዲ ላንዲና ለመጨረሻ ጊዜ አይደንቲካል ወይም ደግሞ ኤግዛክት ኮፒ ኦፍ ጋድ ሆነናል በመንፈሳችን። በነፍሳችን ክፍል እግዚአብሔርን እንመስላለን። እግዚአብሔርን ወደ መምሰል የምናድግ ነን። ክርስቶስን ወደ መምሰል ሙላት እያደግን የምንሄድ ነን። በነፍስ እግዚአብሔርን መስሎ የጨረሰ ሰው የለም። ባህር ተቀርቶ እንደማያልቅ እግዚአብሔርን መስሎ መጨረስ አይቻልም። በዘር እግዚአብሔርን እንመስላለን፣ እሱም የዘር መመሳሰልም በዳግም ልደት አግኝተናል። በነፍስ እግዚአብሔርን መምሰል የሚለው ቋንቋ ዕለት ተዕለት አእምሮ ማደስን ወይም የነፍስ መዳንን ይጠይቃል። እግዚአብሔር እንደሚናገር ለመናገር፣ እግዚአብሔር እንደሚያደርግ ለማድረግ፣ እግዚአብሔር እንደሚያስብ ለማሰብ ዕለት ተዕለት ራስን ማስለመድን ይጠይቃል። ለዚህ ነው ራስን አስለምድ የተባለው። ራስን ማስለመድ የሚል ቋንቋ ሰውነትን ለመልካም ነገር በምድር ላይ ትሬን ማድረግ፣ ጂም መሄድና ወርክአውት ማድረግ ለጥቂት ጊዜ እንደሚጠቅም እናውቃለን። ለምሳሌ ለብላድ ፕሬሸር፣ ለሹገር ዳያቤቲክ ለሆኑ ሰዎች፣ ለሃይ ኮሌስትሮል፣ ለዚህ ለተለያዩ ከምግብ ጋር ለተገናኙ በሽታዎች ጥቅም አለው። ስለዚህ ሰዎች ኤክሰርሳይዝ ሲያደርጉ ወርክአውት ሲያደርጉ ለጤናቸው ባዲያቸውን ኦፕቲማይዝ ያደርጋሉ፣ ሪላክስ ያደርጋሉ፣ ብለድ ሰርኩሌሽናቸው ጥሩ ይሆናል፣ ሜታቦሊዝማቸው ጥሩ ይሆናል። ከዛ የተነሳ ሼፕ አፕ ያደርጋሉ። ወንዶችም ከሆነ ቦርጫሞች የማይሆኑ ከሆነ ሴቶች ይወዷቸዋል። ስለዚህ ቆንጆ ሚስት ማግኘት ቻንስ አላቸው። ሴቶችም ከሆነ ሼፕ አፕ ካደረጉና ሰውነታቸው ማይዝረከረክ ከሆነ ወንዶች ይወዷቸውና ባል ያገኛሉ። ስለዚህ ለምድራዊ ነገር ይጠቅማል ለጥቂት ጊዜ ተብሎ ተጽፏል። በእርግጥም ይጠቅማል ማለት ነው ጂም መሄድ። ኦኬ ኦልራይት። ይጠቅማል አይጠቅምም? ውሸት ምን ያደርጋል? ይጠቅማል። ሴቶችም ቢሆኑ መስል የሆነ ሰው በቃ ደስ የሚል በቃ ላይ ከሆነ ቦርጭ የሌለው ምናምን ደስ ይላቸዋል። እውነት ነው። ሴትም ወንድም ደግሞ ስርዓት ያላት በቃ ሰውነቷ ጠንከርከር ያለ ደስ ይላቸዋል። እነሱም ዝም ብሎ ቦርጫም ሴትዮ የሚወድ ያለ አይመስለኝም። ስለዚህ ሰውነትን ለስፖርት በስፖርት ማጎልበትና ኤክሰርሳይዝ ማድረግ ለጥቂት ጊዜ ይጠቅማል ተብሎ ተጽፏል። ራስን ዲሲፕሊን ማድረግ። ስለዚህ አንክድም ማለት ነው። ስለዚህ ጎርጂም ሁላችሁም ጥሩ ነው። ለጤንነትም አሪፍ ነው ማለት ነው። ለማይንድም አሪፍ ነው። ለብዙ ነገር አሪፍ ነው። እኔም አይ ትራይ ትንሽ ብዙ ጎበዝ ባልሆነም። ስለዚህ ለጥቂት ጊዜ ይጠቅማል ተብሎ ተጽፏልና ለጥቂት ጊዜዋ ስለምን ትቅርብኝ? ስለዚህ አጎር ጂም ጌታ የተመሰገነ ይሁን። ኦልራይት። ነገር ግን ይላል እግዚአብሔርን ማስለመድ ግን በዚህኛውም ዓለም በወዳኛውም ዓለም እግዚአብሔር ለመምሰል ራስን ማስለመድ ጥቅም አለው ይላል። ስለዚህ እግዚአብሔርን ለመምሰል ራስን ማስለመድ በወዲኛውም ዓለም በወዳኛውም ዓለም ጥቅም የሚሰጥ ከሆነ ማይ ፍሬንድ
በምድር ያለውን ጊዜያዊ የሆነው ጋር ሄጄ ጂም ሄጄ ደክሜ የምመጣ ከሆነ ደስ ይላል። ኤክሰርሳይዝ አድርጋችሁ ስትመለሱ ጂም ሄዳችሁ ወርክአውት አድርጋችሁ ላበላቡናችሁ እዛው ሻወር ወስዳችሁ ልብሳችሁን ቀይራችሁ ወደ ቤታችሁ መኪናችሁ ውስጥ ገብታችሁ ነርታችሁ ስትመለሱ ዩ ሪላክስ ማይ ፍሬንድ፣ በጣም ነው ደስ የሚለው። ያን ያህል ለውጥ የሚያመጣ ከሆነና የሚያስደስት ከሆነ ለመንፈሳዊ ነገር እግዚአብሔር ለመምሰል ራስን ማስለመድማ እንዴታ! ጌታ ይመስገን። ይህ ደግሞ ጥቅሙ አለ ለምድርም ለሰማይም። ለምድርም እንደሚጠቅመው ይጠቅማል ነው የሚለው፣ ስለ ጥቅም ነው የሚያወራው። ማይ ፍሬንድ የእግዚአብሔር የሆኑ ነገር ሁሉ ጊዜ የሚጠቅም ነገር ከሆነ ከእግዚአብሔር ነው፣ የማይጠቅም ከሆነ ከእግዚአብሔር አይደለም። ይሄን ስላየ ነው ሐዋርያው ጳውሎስ ከሚጠቅማችሁ ነገር አንዳች ነገር አላስቀረቡባቸውም ማለት። ስለ ጥቅም ልናገር እዚህ ጋር ሁሉ ተፈቅዶልኛል አለ ወተደም ሁሉ አይጠቅመኝም። ስለዚህ የሚጠቅመኝ ነገር ላይ ብቻ ነው ፎከስ ማድረገው ነው። ኦኬ እንግዲህ እግዚአብሔርን ለመምሰል መሞከር ጥቅም አለው አለ። ጥቅሙም ደግሞ በዚህ ምድርም በወዳኛው ማለት በዚህ ምድርም እንደሚያደርገው የእግዚአብሔር ቃል መንፈሳችንን ይቀይራል፣ ይለውጣል፣ ነፍሳችንን ያድሳል፣ ስጋችንን ይፈውሳል። ጥቅም ነው፣ ጥቅም አይደለም። እግዚአብሔር የተመሰገነ ይሁን። ኦኬ የእግዚአብሔር ቃል ቦልድነስ ይሰጣል። ስለዚህ የነፍስ መዳን የሚባለው ቋንቋ ዕለት ተዕለት የሚሆን እንጂ ኦቨርናይት ድነን የምንጨርሰው ነገር አይደለም ማለት ነው። እንግዲህ ሁሉ ጊዜ ማሰብ ያለብን የነፍስ መዳን ዕለት ተዕለት የምናከናውነው ነገር እንጂ ኦቨርናይት ድናችሁ አታድሩ። ኦቨርናይት ለቅጽበታዊ የሆነ መዳን ያለው የመንፈስ መዳን ነው። ጌታን ትቀበላላችሁ፣ ኢሚዲየትሊ ትድናላችሁ። ይህም ደግሞ በእግዚአብሔር ጸጋ የሆነ ነው፣ ማንም ሰው እንዳይመካ ተብሎ ተጽፏል። የመንፈስ መዳን አንዴ ሆኗል። ከዛ በኋላ የምታደርጉት ምንም የቀረ ነገር የለም። ነፍስ ላይ ግን ላይፍ ታይም አሳይመንት ነው። እግዚአብሔርን መምሰል ዕለት ተዕለት የምታደርጉት ነው። ዋይ ለምንድን ነው እግዚአብሔርን እንድመስል የተጠራሁት? ኤፌሶን ምዕራፍ 5 ቁጥር 1 የሚገርማችሁ እንደዚህ ይላል፣ እንደተወደዳችሁ ልጆች እግዚአብሔርን የምትመስሉ ሁኑ ይላል በአማርኛ። ኦኬ አንድ ትርጉም ደግሞ እንደተወደዱ ልጆች እግዚአብሔርን የምትከተሉ ነው። የተወደዱ ልጆች ወላጆቻቸውን እንደሚከተሉ። የተወደዱ ልጆች ያልሆኑት እንዴት ነው? እነሱ አይከተሉም። የጎረቤት ጎረምሶችን ነው የሚከተሉት። የሰፈር ዱርዬዎችን ነው የሚከተሉት። የቤተሰቦቻቸውን ልብ የሚያሳዝኑ ናቸው። እናንተ ግን እንደተወደዱ ልጆች፣ የተወደደ ከልጅም ልጅ አለ፣ የተወደደ ልጅ አለ፣ ባለጌ ልጅ አለ። እንደተወደዱ ልጆች ወላጅ አባታችሁን እግዚአብሔርን የምትከተሉ ወይም የምትመስሉ ሁኑ ተብሎ ተጽፏል። በእንግሊሽ ሄጄ ሳነበው as dearly children be imitators of God, be imitators of God as dearly children, as dearly ተመልከቱ dear children ወይም ደግሞ የተወደደ ልጅ እንደተወደዱ ልጆች ወላጅ አባታችሁን የምትከተሉ ሁኑ አለ። እንደተወደዱ ልጆች። ስለዚህ እንደ ባለጌ ልጅ መኖር አልፈልግም። እንደተወደደ ልጅ ወላጅ አባቴ መከተል ፈልጋለሁ፣ መምሰል ፈልጋለሁ ማለት ነው። እግዚአብሔር ይባረክ። እኔ በልጅነቴ ሳደርገው የነበረው ነገር አሁን ይቆጨኛል። ምንድነው ሳደርገው የነበረው? የሚገርማችሁ መቼም ብዙ ሆናችሁ ቤት ውስጥ ትኖሩ አናስታድጉ አንዳንዱ ልጅ ራሱን አስተሳሰብ የሚከተለው፣ አንዳንዱ ቤተሰቡን የሚከተለው። እኔ እና አንድ ወንድሜ፣ እኔም ሬፈረንስ የሆነኝ ወንድሜ ነው። ሁለታችን የራሳችንን መንገድ ተከትለን ቤተሰቦቻችን የሚሉንን ሳይሆን የራሳችን ነገር እናደርግ ነበር። አሁን ይቆጨኛል፣ ግን እግዚአብሔር ሰከንድ ቻንስ ሰጥቶኛል። እግዚአብሔርን አመሰግናለሁ። በደንብ አዳምጡ። አንዳንድ ወንድሞቼ እና እህቶቼ ግን ቤተሰቦቻቸውን ለመምሰል ጥረት አድርጓል። ከዛ የተነሳ የእነሱን ሀሳብ ያደርጉ ነበር። አንድ ወንድሜና እኔ ደግሞ የራሳችንን ሀሳብ ለማድረግ በተቃራኒው ጫት መቃም፣ ሲጃራ ማጨስ፣ ገርልፍሬንድ መከተል፣ የማይሆን ቦታ መታየት፣ እንደዛ ነገር በማድረግ የቤተሰቦቻችንን ልብ እንሰብር ነበር። ትምህርት ቤት ሄድን እያልን ውጭ ብለን እንመጣለን። አጥኑ ሲባል ለነሱ ብለን እንደምናጠና ብዙ ነገር አድርግ ነበረ። አሁን ያ ነገር ይቆጨኛል። ደግነቱ በጌታ ነኝ። ጌታ ይባረክ። አሮጌው ነገር አልፏልና አዊሽ እንደዛ ባልሆን ደስ ባለኝ። በህይወቴ ላይ ብዙ መልካም ነገር ባደረኩ ነበር፣ ጥሩ ልጅ በሆኑ ነው። ነገር ግን ከቤተሰቦቼ ይልቅ የጎረቤት ልጆችን መምሰልን ግን በምርጫዬ እንጂ የመረጥኩት ማንም አስገድዶኝ አይደለም። የሰፈር ልጅ መምሰልን የመረጥኩት ከቤተሰብ የሆነ ነገር ጎሎብኝ ሳይሆን በምርጫዬ ነው የመረጥኩት። ስለዚህ እግዚአብሔር አለ የጎረቤት ሰዎችን አትምሰሉ እኔን ምሰሉ አለ እግዚአብሔር። እንደተወደዱ ልጆች እግዚአብሔርን የምትመስሉ ነው የሚለው ላይ ተመልከቱ። be imitators of God፣ እግዚአብሔርን ኢሚቴት አድርጉ፣ እግዚአብሔርን ኮርጁ፣ እኔን ምሰሉኝ አለ። መኮረጅ ማለት ኢሚቴት ማለት ቋንቋው ጥሩ ባይሆንም ዶንት ወሪ፣ ሰው መኮረጅ ነው እንጂ ተከለከለው። እግዚአብሔር መኮረጅ ይቻላል። ከቻልክ እስከ መጨረሻ መኮረጅ ትችላለህ፣ ተፈቅዶልሃል። ምሰለው፣ ኮርጀው፣ የፈለግከውን አድርግ። be imitators of God። ኢሚቴት የሚለው ቋንቋ
like as if like a pretend ከማድረግ ጋርም የሚሄድ ይመስላል ነገር ግን pretension አይደለም it's like let me translate it let me interpret it ምንድነው to imitate is to be someone else, like to look like someone else ወይም ደግሞ ያንን ሰው ጭምብል ማጥለቅ ልበለው እንዴ ልበለው imitate ማድረግ ግን እግዚአብሔር ጋር ቋንቋው የሆነ ያልሆናችሁትን ወደ መሆን ሳይሆን የሚያወራው ክፍሉ ምሰሉ ነው እያለ ያለው don't fake like faking to it is not good but be real person እንዴት be imitators of God የሚለው ቋንቋ follow him ማለት ነው አንድ ትርጉም ሳነብ እዛ ጋር do as God does ይላል do as God does አሁን ሐሳቡ ምንድነው እሱ እንደሚያደርግ አድርግ ነው ያለው እንዴት ከሱ ጋር ወዬ የሚያደርገውን ካላየሁና hands on experience ከሌለኝ በስተቀር how would I imitate God how to follow him ስለዚህ do as God does or be imitators of God those words are the same to imitate and to do ሁለቱም action verb ነው to imitate someone to do as he does ሁለቱም አንድ አይነት ነው ስለዚህ እግዚአብሔር አለ ኤፌሶ ምዕራፍ 5 ቁጥር 1 ነው ማወራው be imitators of God እግዚአብሔርን ምሰሉ የሚለው ስለ ነፍስ ነው የሚያወራው ስለ መንፈስ አይደለም የሚያወራው ኦኬ በነፍስ እግዚአብሔርን መምሰል ምክንያቱም እግዚአብሔር መንፈስ ነው ያው ነፍስ አለው ሰው መንፈስ ነው ያው ነፍስ አለው ስለዚህ በነፍሳችን እግዚአብሔርን እንድንመስል ተጠራ ነው የነፍስ መዳን የሚለው ነገር እለት በመዳን ነው መዳን ማለት የነፍስ መዳን ማለት to be redeemed from the old self when by knowledge ወይም ደግሞ በእውቀት ከትላንቱ ሮንግ አካሄዴ ሮንግ አስተሳሰቤ ራሴን ሰዋጅ ወይም ራሴን ሳወጣ ስለዚህ እግዚአብሔርን እየመሰልኩ መጣው ማለት ነው በድፍረት ኃጢያት ውስጥ ወይም ደግሞ በገንዘብ ፍቅር በተለያየ ነገር የሚኖር ሰው ካያችሁ በዛ አቅጣጫ ዕውቀት ስለሌለው ወይም አእምሮ ስላልታደሰ ነው የሆነ መነሳሳትበት መውጣት እየፈለግን መውጣት ያቃተን ቦታ ካለ በዛ አቅጣጫ በነፍሳችን እግዚአብሔርን አንመስልም ማለት ነው በቀላሉ ምናሸንፋቸው ነገሮች ላይ ደግሞ በዛ እግዚአብሔርን እንመስላለን ለምሳሌ አንዳንድ ሱስ ውስጥ የገባ ሰው let's say drug addict የሆነ ሰው በቀላሉ ያን ነገር ማሸነፍ ከቻለ ድጋሚ ሱሰኛ እንኳን ሱሱን እንዴት ነው ከምንም የማይቆጥርበት ስቴጅ ላይ ደረሰ ማለት አሁን በዛ አቅጣጫ እግዚአብሔርን ይመስላል ምክንያቱም ሱስ አልገዛውም ተመልሶ የሚጠመድ ከሆነ እዛ ላይ በዛ አቅጣጫ ነፃ አልወጣም ምክንያቱም እንደ እግዚአብሔር አይደለም እግዚአብሔር አስሬን የሚዋዥቅ አይደለም እግዚአብሔር ቀጥ ያለ ነው ውሻ ወደ ጥፋቱ እንደሚመለስ አሳማም ወይም ርያ ከታጠበ በኋላ በጭቃ ውስጥ እንደሚንከባለል ይላል መጽሐፍ ቅዱስ ይህ የእግዚአብሔር ባህሪ አይደለም ስለዚህ ካን ነገር ከወጣ በኋላ እዛው እንደወጣ የሚቀርሰው የእግዚአብሔርን ካራክተር ወስዷል ነፍሱ ድናለች በዛ በኩል ትላንት ከወጣንበት ነገር ውስጥ ተመልሰን እዛው ውስጥ ስንያዝ ምን ማለት እንደሆነ ይገባችኋል አእምሮአችን በዛ አቅጣጫ ስላልታደሰ በሌላ ቋንቋ በዛ አቅጣጫ ዕውቀት ስለሌለን ነው ለምሳሌ በዝሙት እዚህም እዛ የሚወድቅ ሰው ክርስቲያን ሆኖ በዝሙት የሚወድቅ ሰው በዝሙት ሲወድቅ ምን እየሆነ ነው ታውቃላችሁ በዛ አቅጣጫ ዕውቀት ስለሌለው ነው ነው የምታወራው ዝሙት ኃጢአት እንደሆነ ወይም ደግሞ የማይገባ ነገር እንደሆነ ክርስቲያን መሆን እንኳን ያስፈልጋል ክርስቲያን ያልሆነ ሰውም ያቀለን እንደነን ትሉ ይሆናል እውነት ነው it's a head knowledge it's not heart knowledge ወይም ደግሞ subconscious የገባ ውሎ ያደረ ዕውቀት ከዕውቀት ክፍል አልፎ ወደ አክሽን ሌቭል መምጣት ያልቻለ በአክሽን ኮንቨርት ያልተደረገ በሄድ ናሌጅ ደረጃ ያለ ኢንፎርሜሽን እንጂ ዕውቀት አይደለም ስለዝሙት አስተምር ብላችሁ ለአንድ ሰው ብትሰጡት ከመጽሐፍ ቅዱስ ጥቅስ እየተጠቀሰ አፋችሁን የሚያዘጋ እጅግ በጣም የሚያስገርማችሁ መልእክት ሊሰብክ ይችላል ነገር ግን ሰውየው ራሱ ከዛ ካልወጣ ማስተማር እንደዛ ቃሉን እየሰነጣጠቀ ካስተማረ ማለት በዛ አቅጣጫ ዕውቀት አለው ማለት አይደለም ዕውቀት የለውም ኢንፎርሜሽን ያለው ጥቅሶችም ሸምድዷል የተሸመደዱ ጥቅሶች አሉት ዕውቀት አለው የሚባለው የዝሙትን ጠንቅ ምን እንደሆነ አውቆ ያንን ማሸነፍ ሲችል ዕውቀት አለው ይባላል ዕውቀት ከነፍስ upper part of our soul ወይም ደግሞ mind ከዛ አልፎ ወደ subconsciousአችን የገባ part of your life ከሆነ በኋላ ኮንቨርት ተደርጎ ዴይሊ ላይፍ ላይ አፕላይ ሊደረግ የሚችል ደረጃ ሲደረስ ነው ዕውቀት የሚባለው
ኢንተሌክት ወይም ዕውቀት እግዚአብሔር አዋቂ ነው የሚባለው የእግዚአብሔር ዕውቀት ካወቀው በስራ እስከተገለጠው ጊዜ ድረስ ጀነራል ስኮፕ ወይም ደግሞ አንድ ላይ ሙሉ ነገር ነው ዕውቀት የሚባለው። እኛ ዕውቀት የሚባለው የሚመስለን ኢንፎርሜሽን ይመስለናል። ህንፃ እንዴት እንደሚሰራ አንድ ሰው አንድ ስትራክቸራል ኢንጂነር ወሬቨር ሲቪል ኢንጂነር በሉት እንዴት እንደሚሰራ ወረቀት ላይ ተምሮ ሊሆን ይችላል። ሃንድስ-ኦን ኤክስፒሪየንስ የለውም። ሰውየው ኢንፎርሜሽን ያለው ከዛ ያለፈ ፕራክቲስ አላደረገም። ግንበኛ እንኳን እንደ ግንበኛ አንዲት ጡብ አላስቀመጠም። ከሰውዬ ይልቅ አንድ ግንበኛ የሰራው ቤት ውስጥ ብኖር ይሻለኛል እኔ ይሄ ሰውዬ የሰራው ህንፃ ውስጥ ከምኖር። ለምን? ምንም ልምድ የለውም። ወረቀት ላይ ብቻ ነው የሚያውቀው። እጁ አንዲት አሸዋ እና ሲሚንቶ ቀላቅሎ እንኳን ምንም ሲያደርግ አልታየም። ሃንድስ-ኦን ኤክስፒሪየንስ የለውም። አንድ ግንበኛ ከሱ ይልቅ ዕውቀት አለው። ስለዚህ ይሄ ሰውዬ ዕውቀት አለው የሚባለው የያዘው ዲግሪውን ይዞ ሳይሆን ሃንድስ-ኦን ኤክስፒሪየንስ አክሎበት በስራና በተግባር የሚገለጥ ሲሆን ኢንጂነር ነው ወይም የኢንጂነሪንግ ሙያ ያለው ይባላል። አንድ ሜዲካል ዶክተር ኦፕሬት ለማድረግ ተምሯል። ነገር ግን አንድም ቢላ ይዞ ሰው ቀዶ አያውቅም። እንደዚህ አይነት ሰውዬ ፊት ከምትተኙና ሰውነታችሁን ከምታስቀድዱ እግዚአብሔር ይጠብቃችሁ። ምክንያቱም ምንም የሚያውቀው ነገር የለም። ብዙ ነገር አበላሽቶ ነው ሰው የሚለምደው። አይነው አውቃለሁኝ። የወረቀት ብቻ ነው የሚያውቀው። ወረቀት ማንም ሰው ላያነብ ይችላል። ነገር ግን ከወረቀት የወረደ ሃንድስ-ኦን ኤክስፒሪየንስ ሆኖ የሆነ በዛ ባወቀው ዕውቀት አልፎ የሆነ ነገር ሰርቶ የሚጠቅም ነገር ማምጣት ከቻለ ዕውቀት አለው ይባላል። አንድ በዝሙት ችግር ያለ ሰው ከዝሙት ሊጠብቀው የሚችል ዝሙትን ኢዝሊ ረግጦ ማለፍ የሚችል እጅግ በጣም ውብ ሴት ወደሱ መታ፣ ውብ ናይስ ሼፕ ያላት ቆንጂዬ በጣም ደስ የምትል ልጅ መታ፣ አንድ ጎረምሳ ወጣት እሷን አይቶ በጣም በቃ ውስጡ እየተመኛት እንኳን ቢሆን እንደምንም ብሎ ነው ከሷ ይልቅ እግዚአብሔር ማክበር ፈልጋለሁ ብሎ ያንን ረግጦ ማለፍ ከቻለ ሰውየው በዛ አቅጣጫ ዕውቀት አለው ይባላል። ነገር ግን ብዙ ጥቅስ የሚያውቅ ነገር ግን ቆንጆዋን ማለፍ የማይችል ከሆነ ምን አረፋ እሸትና ቆንጆ አይታለፍም ሊል ከቻለ እዛ ጋር ሲደርስ ሰውየው ዕውቀት የለውም ማለት ነው። ስለዚህ ሄዶ ቢወድቅ ለምን ወደክ ቢባል ዕውቀት ስለሌለው ነው የወደቀው። ኦኬ። ስለዚህ በነፍሳችን ክፍል እግዚአብሔርን እንድንመስል ተጠርተናል። ወደዛም እግዚአብሔር እንደሚናገር ለመናገር፣ እግዚአብሔር እንደሚያስብ ለማሰብ፣ እግዚአብሔር እንደሚኖር ለመኖር፣ እግዚአብሔር እንደሚኖር ለመኖር የሚያስችለን የዘላለም ህይወት የሚባል እግዚአብሔር የሚኖረው ህይወት ተሰጥቶናል። ከተካፈልነው ህይወትና ከተቀበልነው በእኛ ከሚኖረው ባህሪው የተነሳ እግዚአብሔር የሚኖረውን ህይወት መኖር እንችላለን። ስለምንችል ነው እርሱ እንደሚኖር ኑሩ የተባልነው። ኢየሱስ ክርስቶስ በምድር ላይ የኖረው አብ በሰማይ የሚኖረውን ኑሮ ነው። በምድር በሚታይ መልኩ ኑሮ ያሳየን። አብን ተረከው የሚለው ቋንቋ እኮ አብ የሚባል አለ፣ ቁመቱ ይሄን ያህል ነው፣ ወርዱ ይሄን ያህል ነው፣ ዙፋኑ እንደዚህ ሰማይ የሚያክል ትልቅ ነው፣ እሱ ራሱ መልኩ እንደዚህ ነው ብሎ አይደለም የተረከልን። ፍሬንድ የተረከልን አብ የሚኖረውን ኑሮ ኖሮ አሳየን። በተግባር በትምህርት ብቻ ሳይሆን በህይወት አንጸባርቆ አሳየን። መርሲፉል እንደሆነ ኢየሱስ ክርስቶስ መርሲፉል ሆኖ አሳየን። ሃሌሉያ ፕሬይ ዘ ሎርድ። ፍቅር መሆኑን ፍቅር የሚሆንን ኢየሱስ ክርስቶስን አየሁት። ይሁዳ የሚባል ሌባ መባና አስራት ሰብስቦ ገንዘብ ያዥ አድርገው ሾመውት ለሐዋርያዊ አገልግሎት ጠርቶት፣ ሰውየው ግን አስራትና መባ ይሰርቃል። ስስራቸው እየሄደ የሸወደ መስሎታል። መሸወድ አይቻልም። ነገር ግን እንደሚሰርቀው እያወቀ ፍቅር ስለሚበልጥ ሰው ገንዘብ ከገንዘብ ስለሚበልጥ የእሱን አእምሮ መጠበቅን አስቀድሞ አንድ ቀን እንኳን ሌባን አላለውም። ሌባን አላለውም ማለት ሌብነቱን አያውቅም ነበር ማለት ነው። ከዛ የተነሳ ገንዘብ ያዥ እንኳን ለመለወጥ አልሞከረም። ገንዘብ nothing, money goes, money comes, it's all right። የሰው ልጅ ግን ከገንዘብ ይበልጣል። ገንዘብ ለሰው ተፈጠረ እንጂ ሰው ለገንዘብ አልተፈጠረም። ልክ ሰንበት ለሰው ልጅ ተፈጠረች እንጂ የሰው ልጅ ለሰንበት አልተፈጠረም እንደተባለው። ስለዚህ የይሁዳን አእምሮ ከመጠበቅ አንጻር ይሁዳ በገዛ ፈቃዱ ፍሬው አፍርቶ ሞት እስኪነግስበት ራሱን በራሱ እስኪያጠፋ ድረስ ኢየሱስ ክርስቶስ ለሱ ህይወት ተጠያቂ አልነበረም። ይልቁንም ቻንስ ሰጠው እንጂ ሌብነቱን እንኳን ሂሚሌት እንዲሆን እንዲዋረድ አላረገውም። ገንዘብ ያዥ መቀየር ይችል ነበር፣ አልቀየረም። እንደሚሰረቅ እያወቀ ይሰረቅ፣ ኦኬ። ገንዘብ money goes, money comes, who cares? በዚህ አጋጣሚ ገንዘብ የአስራትና የመባ ገንዘብ የምትሰርቁ ሰዎች ካላችሁ እንዳሰርቁ፣ ለእናንተ ጥሩ አይደለም። ያያል ጌታ፣ ፍቅሩን አይቀንስባችሁም። ቶሎ ብላችሁ ግን እጥፍ ድርብ አድርጋችሁ ንስሐ ማለት እጥፍ አድርጎ መክፈል ማለት ነው። እግዚአብሔር የተመሰገነ ይሁን። እኔም አደርጋለሁ፣ እናንተ ብቻ ሳትሆኑ ሁላችንም እናደርጋለን። አጭበርባሪዎች ከምንሆን በእግዚአብሔር ቤት ማለት ነው።
ስለዚህ በእውቀት እግዚአብሔርን ለመምሰል የነፍስ መዳን የሚባል ነገር አስፈልጎናል። ሁሌ አእምሯችንን የምናድሰው አባታችንን እንደሚያስብ ለማሰብ ነው። አባታችን እንደሚኖር ለመኖር፣ እንደሚያደርግ ለማድረግ ዱ አስ ጋድ ዳዝ እንደሚያደርግ አድርጉ ተብሎ ተጽፏል። እሱ እንደሚያደርግ ለማድረግ ከሱ ጋር ውሎ ማድረግ ያስፈልጋል። ከሱ ጋር ውላችሁ ካላደራችሁ እሱ እንደሚያደርግ ማድረግ አይቻልም። ስለዚህ መገኘት ያስፈልጋል ለእግዚአብሔር ማለት ነው። በነፍሳችን እግዚአብሔር መምሰል የሚባለው እንደ መንፈስ ቀላል አይደለም። እለት ተዕለት አሳይመንታችን ስራችን እዚህ ጋር ነው ያለው። አብሮ ውሎ ማደርን ኤክስፒሪየንስ ማድረግ ሃንድስ ኦን ኤክስፒሪየንስ እዛ ውስጥ መግባትን ጭምር ይጠይቃል። ወንድሞቼና እህቶቼ ዝም ብሎ ከሜዳ የሚመጣ ነገር አለ። እግዚአብሔር እንደሚናገር ለመናገር መጽሐፍ ቅዱስ እንዲህ ይላል። እንዴት መናገር እንዳለብን ማንም ቢናገር እንደ እግዚአብሔር ቃል ይናገር ተብሎ ተጽፏል። እንደ እግዚአብሔር ቃል ይናገር የሚለው ቋንቋ እግዚአብሔር እንደሚናገረው ይናገር ማለት ነው። የእግዚአብሔር ቃል የእግዚአብሔር ንግግር ስለሆነ እግዚአብሔር እንዴት ነው የሚናገረው? በፍቅር ነው የሚናገረው ማይ ፍሬንድ። በእምነትም ነው የሚናገረው። እግዚአብሔር እንዴት ይናገራል? ዋት አ ቢዩቲፉል ስፒች። እግዚአብሔር የሚናገርባቸውን ቦታዎች ነጥቦች ውስጥ ተመለከቱ። እግዚአብሔር ከተናገረ ልብ የሚያሳርፍ ነው። እግዚአብሔር ከተናገረ ወደ ንስሐ የሚመራ ነው። እግዚአብሔር ከተናገረ ሰዎችን ከፍ የሚያደርግ ነው። እግዚአብሔር ከተናገረ የሚጠቅም ነው። በጨው የተቀመመ ልክ ለዚህ ነው ንግግራችሁ በጨው እንደተቀመመ በጸጋ ይሁን የተባለው። ዋይ እግዚአብሔር ከተናገረ የሚያንስ ብቻ ነው የሚናገረው። ኮንስትራክቲቭ ነው እግዚአብሔር ንግግር። እግዚአብሔር ከተናገረ ከፍ የሚያደርግ ድምጽ ነው። እግዚአብሔር ከተናገረ የሚያንስ ከፍ የሚያደርግ ነው። ክብር ለእግዚአብሔር ነው። ማንም የሚናገር እግዚአብሔር እንደሚናገር ይናገር ተብሎ ተጽፏል። ሶ ታረዲ እንዲህ ነው የምንናገረው እኛ እኮ ብዙዎቻችን እኮ ከአንድ ፋብሪካ የወጣን እስክንመስል ድረስ ወይስ ጋሲፕ የወንድሞቻችንን ውድቀት እስከ መመኘት ድረስ አንዳንድ ጊዜ በጣም ነው የሚገርመኝ። እንደዚህ እኮ ነው የሚያስተምረው ከሌኮ እንደዚህ ብሏል እኮ ስተተኛ ነው እንደዚህ ብሏል። ሲያገኙን ደግሞ እኮ ይሰግዱልናል አንዳንዶቹ። በጣም ነው የሚገርመኝ። ዶንት ሴይ ዳት። እንደ እግዚአብሔር ቃል ይናገር። እግዚአብሔር ጋሲፕ አያደርግም። ዱ አስ ጋድ ዳዝ እግዚአብሔር እንደሚያደርግ አድርጉ። ስለዚህ በነፍስ እግዚአብሔር መምሰል ማለት ነው የሚያቋርጥ ነገር ማለት ነው። በመንፈስ እግዚአብሔር ለመምሰል ጌታ መቀበል ዳግም መወለድ ብቻ ነው። that right there አንተ የእግዚአብሔር አይነት ነህ። አንድ ነን። እኔና አብ አንድ ነን ማለት ትችላለህ። እዛ ጋር የእግዚአብሔር ልጅ በመሆን እኔና አብ አንድ ነን ማለት እግዚአብሔር ነኝ ማለት አይደለም። ስለዚህ አትፍሩ። እሺ በነፍስ እግዚአብሔርን መምሰል ግን ላይፍ ታይም አሳይመንት ነው። ላይፍ ታይም የሚባለው ቋንቋ እስክንሞት ማለት አይደለም። ከሞት በኋላም ይቀጥላል እግዚአብሔርን ማወቅ። አንዳንድ ሰዎች ሲጠይቁኝ እኔ የምልህ በሰማይ ቤት ስብሰባ አለ እንዴ? ሰው ከዚህ ዓለም ከሄደ በኋላ መንፈሳዊ አገልግሎቶች፣ ስብሰባዎች፣ ኮንፈረንሶች፣ የቲቺንግ ጊዜ አለ ወይ? ፕሮፌሲ ጊዜ እንደዚህ አለው ይላሉ። የፕሮፌሲ ጊዜ የለም። ምክንያቱም ፕሮፌሲ የመጣው ፕሮፌቲክ ሚኒስትሪስ ሰዎችን ኃጢአተኛ ማለት ከኃጢአት የተነሳ የተዳከመውን ሰው ከመርዳት አንጻር የተሰጠ ነው። የጸጋ ስጦታ የሚባል ቋንቋ በአጠቃላይ የሰዎችን ድካም ከቨር ለማድረግ የመጣ ነው። ጾም ጸሎት አለ ወይ? በዛ የለም። መጾም ይሄም ከውድቀት በኋላ የመጣ ነገር ነው። ከኒድ አንጻር የመጡ ነገሮች በሙሉ እዛ የሉም። እግዚአብሔርን ማምለክስ አለ ወይ? አዎ አለ። ምንድን ነው ስብሰባ አንዱ እንደ ምድር በፑልፒት ቆሞ የሚሰብኩ ሰዎች አሉ ወይ? ብዙ ልትሉ ትችላላችሁ። አንዱ ወንድማችን እንደዚህ ብሏል። ሲንገሌን ታውቁ የለ? ሲንገሌ ሄኖክ ፓስተር ሄኖክ ምን አለው አንድ ጊዜ አብዲን አግኝቶ ነው የምል አብዲ በሰማይ ቤት ስብከት አለ እንዴ? እዛ ምን ታስባለህ ብሎ አብዲን ጠየቀው። ማን እንትና ሲንገሌ ጓደኛችን ወዳጃችን ስለሆነ ነው ስሙን የጠራሁት። በጣም አላፍም ሰው ማንች ከዛ እናንተ እኮ አታፍሩም፣ በዛም የአየር ጊዜ ሰጥን ትላላችሁ። እነማን መሰላችሁ? እኔ እና አብዲ እና በረከት እና ፓስተር ሮን አታፍሩም እኮ እዛም የአየር ጊዜ ካልተሰጠን ትላላችሁ። ግን ምን አለ መጨረሻ ግን ካለ ግን አለ ለእናንተ ቅድሚያ ሳይሰጣችሁ አይቀርም። ግን እኔም ሲል ጠይቃችሁ በዛ እውነትም ስብሰባ ሰባኪ ምናምን የሚሆኑ ሰዎች ተመርጠው ይኖሩ ይሆን? እኔ በእውነት እግዚአብሔር ምስክሬ ነው ካለ ከነ ጳውሎስ ከነ ኢደብሊው ኬንያን ጋር ለስብከት ከሚመረጡ ለማስተማር ከሚመረጡ ሰዎች አንዱ እንደመሆን አልጠራጠርም። ለምን ብትሉ እውነት እናገራለሁ። ክራይስት ላይክነስ ነው ትምህርቴ። ቅር እንዳይላችሁ። Oh my goodness. I like it anyway. እዚህ ጋር እንኳን ቀልዴን ነው ያሁን ማን እንደሚሰብክ አላውቅም። ግን አንድ ነገር አለ። አንዱን ይሰብክ ነው እዛ ብዬ ራሴን ጠይቃለሁ። አይመስለኝም።
አይመስለኝም። ለምን አስተማሪዎች አምስት ኦፊስ ውስጥ የሚያገለግሉ ሰዎች ለቤተክርስቲያን የተሰጡት ከኒድ አንፃር የመጡ ናቸው። ስለዚህ ከኒድ አንፃር የተሰጡ ነገሮች በሙሉ እዚህ ዓለም ይቀራሉ። ኦሪጂናል የሆኑ ነገሮች ብቻ ናቸው የሚጸኑት። ኦሪጂናሊ አዳምና ሔዋን ከመውደቃቸው በፊት አንዱ የአንዱ አስተማሪ ነበር እንዴ? አይደለም። ከማን ነው የሚማሩት? ከመንፈስ ቅዱስ፣ የመንፈስ ቅዱስ ማደሪያ ስለሆኑ። በአዲስ ኪዳንም እንደዚሁ ከእግዚአብሔር መንፈስ እንደምንማር ከቅባቱ እንደምንማር ወንድም ወንድሙን እግዚአብሔርን ወቅ ብሎ ማስተማር እንደሌለበት ተጽፏል። ከሞት በኋላ ከዚህ ዓለም ስንሄድ ሰባኪ አይኖረንም። ጳውሎስ ሰባኪ አይሆን ከኛ ጋር ቁጭ ብሎ የሚማር ነው እንጂ የሚሆነው። እነ ጴጥሮስ እኔ ትንሳኤው ምስክር ነኝ ማን በሚል መጥቶ ካላስተማርኩ አይሉም። እኔ ኮምፕሌን አደርጋለሁ የሚያስተምሩ ከሆነ እጄን አውጥቼ ኖ ለምን ቀኛቱናል ለሚያስተምሩ ምንድነው? አንተ ከማን አንተ ማን ስለሆንክ ነው? አንተ እኮ አበሻ ነህ፣ በዚህ ላይ ምንም አታውቅም ትሉኝ ይሆናል። ምንም እንደማላቅ እናንተ በምን አወቃችሁ? ግን ኮምፕሌን የማደርገው ለመሰላችሁ ካስተማረኝ ስጋ ለባሽ ከሆኑት ውስጥ ካስተማረን እንቀበለው ኢየሱስ የሚባል ሰው ካስተማረን ይቀበላሉ። ለምን ብትሉ የማስተማር ቦርን አጌን የሆኑ ሰይጣን በሌለበት ኃጢአት በሌለበት በንጹህ አትሞስፌር ውስጥ ማስተማር የሚችል የሚበልጥ ነው አይደል? የሚበልጠን የቤተክርስቲያን ራስና የቤተክርስቲያን ራስ ብቻ ሳይሆን ጌታዋም ነው ለቤተክርስቲያን። ኢየሱስ የሚባል አስተማሪ እሱ ካስተማረን ይቀበላሉ። የኢየሱስ ክርስቶስ ቅባት የተቀባው ለሶስት ነገር ነው። እንደ ንጉስ፣ እንደ ካህንና እንደ ነብይ የተቀባው። ነብያችን ኢየሱስ የነብይነቱን አገልግሎት ገና ኮንክሉድ ይሆናል። ገና ከፊት ለፊታችን ያልተፈጸመ አለ። የክህነት አገልግሎቱም ስትል እንደቀጠለ ነው፣ ለወደፊትም ይቀጥላል። ምክንያቱም ክህነት ሊቀ ካህን የሚባለው ቋንቋ on behalf of us, he's the one that represents the body of Christ. so እንደ ንጉስ የሚለውን ቋንቋ የሚቀጥል ነው፣ የሚቋረጥ ነገር አይደለም። ኢየሱስ ተመልሶ በአባቱ በዳዊት ዙፋን ላይ የሚቀመጥበትና ሪል ንጉስ የሚሆንበት ኤምፐረራችን የሚሆንበት ጊዜ ከፊት ለፊታችን አለ። አገዛዙ ግን እንደ ዳዊት ሳይሆን የዳዊት ልጅ ትንሽ ለየት ይላል። እንዴት ነው? በጽድቅ ያስተዳድራል። ዳዊትም ራሱ ጎበዝ ነበር፣ ፍትህ ጥሩ ነበር በሱ ዘመን። አሉ ከሚባሉ በአለም ላይ ከተነሱት ኤምፐረሮች አሉ ከሚባሉት ነገስታት ቢወዳደር እንደ ዳዊት በጥሩ ሁኔታ ያስተዳድር ያለ አይመስለኝም። ዳዊት በጣም ጎበዝ ነው፣ ፍትህ የሚያቅሰው ነው፣ አያዳላም፣ ጎበዝ ነው፣ ለእግዚአብሔር ቅድሚያ ይሰጥ ነበር። ብዙ በራሱ ብዙ ስተኛ ቢሆንም ማለት ነው። ኦኬ የዳዊት ልጅ ግን በሚገዛበት ሰዓት እሱ የሚጤስ ጧፍ አያጠፋም፣ የተቀጠቀጠ ሽምቆ እንኳን አይሰብርም፣ ይጠግናል እንጂ። የሚጤሰውን ጧፍ አያጠፋም፣ እንድትበራ ያደርጋታል እንጂ። በወይን ሐረግ አንዲት ዘለላ ባያችሁ ጊዜ አታጥፏት፣ በሷ በረከት ይገኛልና በዘር መልክ ከተዘራች። ስለዚህ አያጠፋም፣ መልሶ ይዘራትና ያበቅላታል እንጂ። ያነከሰውን ከስፍራ አታጥፉት፣ መልሶ እንዲያንሰራራ አድርጉት እንጂ። የደከመውን አበርቱት። እንዲህ አይነት አገዛዝ ነው የሚገዛው። አገዛዙም ሰርቨንት ሊደርሺፕ ይባላል። የሱ ሊደርሺፕ። ይህ ሰው የሚገዛው በማስጨነቅ አይደለም፣ በፍቅር ነው የሚገዛው። ቀንበር አለው? አዎ ቀንበር አለው። ቀንበሩ ልዝብና ቀሊል ነው። አስገድዶ የሚገዛ ሳይሆን ገዢ ቢሆንም እንኳን በፍቅር የሚገዛ ነው። በፍቅር የማይገዛ ደግሞ ጥሩ አይደለም። እናቴ ድሮ ምን ትል ነበረ? ፍቅር ያልገዛውን ዱላ አይገዛውም ትላለች። የባሪያ ጸባይ አይኖር ትላለች ድሮ። የባሪያ ጸባይ ምንድነው? የባሪያ ጸባይ ጥሩ አይደለም። የባሪያ ሜንታሊቲ አሪፍ አይደለም፣ በአጠቃላይ ጥሩ አይደለም። ባርነትም በራሱ ጥሩ አይደለም። ሰውም ለባርነት አልተፈጠረም። ባርነትም ራሱ ዲማኒክ ነው፣ የምንቃወመው ነገር ነው። ስለዚህ ማማም used to say የባሪያ ጸባይ አይኖር። ምን ማለት ነው የባሪያ ጸባይ ማለት? ዝም ብለህ አታክተምትም፣ ዝም ብለህ ሲረዱ ደግሞ ታንክ ዩ በል። that's it። ሰው ሊያግዝ ሲፈልግ ዝም ብለህ እንትን አትበል። that's why she used to say እኔ ከእናቴ አባባል ብዙ ነገር ነው የቀረልኝ ከምትላቸው ነገሮች ውስጥ በጣም ውስጥ የቀረው ምንድነው? ፍቅር ያልገዛውን ዱላ አይገዛውም ትላለች። አንዳንድ ጊዜ ቤት ውስጥ አድገን እንግዲህ የሆነ ፍንዳታ የሚባል ደረጃ ላይ ስንደርስ ድሮ ናስ ትባል ቀጥ ብለህ ትመጣ የነበረው ሰውዬ መሸሽ ትጀምራለህ። በዱላ ሲመጡ መመከት ትጀምራለህ። በዛን ሰዓት እንግዲህ ምን ከእንግዲህ ፍቅር ያልገዛውን ዱላ ስለማይገዛው ከዛሬ ጀምሮ ጎልምሷል። ባዳሰት ቤት መጣለች። ኦኬ እኔ ጌታ ምን ትበላለህ ምን ይምጣልህ መባል ይጀምራል ማለት ነው። ስለዚህ እግዚአብሔር አምላካችን እንደዛ በፍቅር ነው የሚገዛን በክርስቶስ ኢየሱስ። ስለዚህ የኢየሱስ አገዛዝ ላቭ ነው ማለት ነው። አስገድዶ አይገዛም። አህዛብን በብረት በትር ይገዛቸዋል ተብሎ ተጽፏል። ህዝቡን ግን በብረት በትር አይገዛም። ጌታ በፍቅር ነው የሚገዛው። እግዚአብሔር የተመሰገነ ይሁን። ስለዚህ this leadership is servant leadership። ኢየሱስ ክርስቶስ ያስተዳደረው በእንደዚህ አይነት መልኩ ነው ማለት ነው።
ይሄን ሐሳብ ያዙልኝ። let me conclude አጠቃላይ ልጁን እንድንመስል የተሰራ ነው። ልጁ አባቱን ይመስላል። ለኔ ልጁን ከመሰልኩ አባቱን መሰልኩ ማለት ነው። በመሰረቱ እንዲነገረኝም አልፈልግም። ለምን ብትሉ ኢየሱስ ክርስቶስ ራሱ ነግሮኛል። ምን ብሎ ነገረኝ? ወደ አባቴና ወደ አባታችሁ አምላኬና አምላካችሁ ብሏል። ስለዚህ የኔ አባት ያንተ አባት ነው ብሎ ነግሮኛል። እሱን የወለደው አባት ነው ወልዶኛል። ስለዚህ ኢየሱስ ያላቸው ነገሮች በሙሉ ላለው ካላቸው ነገሮች ውስጥ እኔና አባቴ አንድ ነን ብሏል። እኔም ኃይሉ ዮሐንስና አብ አንድ ነን። የሚያኮርፍ እንግዲህ ማልቀስ ሁሉ ይችላል። እዚህ ጋር ቁጭ ብሎ እያየ ማለት ይችላል። እኔና አብ አንድ ነን። እኔ ኃይሉ ዮሐንስ እና እግዚአብሔር አንድ ነን። አንተ እኮ ደካማ ስንት ኃጢአት ስትሰራ አይተናል። ለምን ሙትታል? ይሄ የማንም ቢዝነስ አለ። that's my business my friend. leave me alone in this case. ለምን ሙትታል? ስንት ስትዘባርቅ እኮ አይተናል። ስትሳደብ አይተናል። ስንት ነገር አንተ እንደዚህ ነው። ምን ይፈልኩት መሆን ይችላል። ግን እኔና አብ አንድ ነን። እዛች ቦታ እንድታከብሩልኝ። how about you? አንቺና አብ ስንት ናችሁ? ማን ናችሁ? ለምን ልዩ ናችሁ? አንዳንድ ሰዎች ይመጡና እዚህ ጋር አርጊው ሲያደርጉ ነው እኔና አብ አንድ አይደለንም። my friend እኔና አብ አንድ ነን ባለማለት እግዚአብሔርን አታከብሩን፣ ታዋርድ እንደሆነ እንጂ ልጁ ኢየሱስ ክርስቶስ የሞተልህ እኮ በእርሱ ሆነ አንተ ከአባትህ ጋር ያለን አንድነት መናገር እንድትችል ነበረ። ከእግዚአብሔር ጋር አንድነት ማለት እግዚአብሔርን መምሰል ማነው? እግዚአብሔርን መሆን መስሎ ከሆነ ተሳስተሃል፣ ገና አልገባህም ማለት። ስለዚህ just you gotta say my father and I are one. Praise the Lord. Hallelujah. እግዚአብሔር ይባረክ። እግዚአብሔርን በነፍሳችን ክፍል እንድንመስለው የተጠራ ነው። ሰክሰስፉል ሆነን የሚጠቅሙ ሰዎች እንድንሆን ነው ዓላማው። ምን መሰላችሁ? እሱ እንደሚናገር ለመናገር፣ እሱ እንደሚያደርግ ለማድረግ፣ እሱ እንደሚኖር ለመኖር ነው። ስለዚህ እግዚአብሔር እንዴት ነው የሚኖረው? በሚኖረው ኑሮ ምን አገኘ ከተባለ እግዚአብሔር የሚኖረው ኑሮ የዘላለም ሕይወት ይባላል። ለዘላለም የኖረው የዘላለም አምላክ የኖረው አይነት የዘላለም ሕይወት ይባላል። የዘላለምን ሕይወት እንዲኖር ያስቻለው የገዛ ባህሪዎቹ ናቸው። የዘላለምን ሕይወት ለመኖር የሚያበቃው ባህሪዎቹ ናቸው። ባህሪዎቹ አለንኛ። የተሰጠንን ሕይወት የእግዚአብሔር አባታችን ሕይወት ነው። ስለዚህ ኢየሱስ ክርስቶስ የኖረው ያንን ሕይወት ነው። እኛም ያንን ሕይወት እንኖራለን ማለት ነው። እግዚአብሔር የተመሰገነ ይሁን። ኦኬ እግዚአብሔር የሚኖረው የሚከተለውን ፎርሙላ ካሳየዋችሁ እግዚአብሔር የሚከተለውን ፎርሙላ ተከትሎ የዘላለም ሕይወት ኖሯል። አውትካሙ የዘላለም ሕይወት ነው። እግዚአብሔር የተከተለውን የሕይወት ፕሪንሲፕል፣ የሕይወት ፎርሙላ፣ የሕይወት ዘይቤ ተከትለን እግዚአብሔር ያገኘውን ሪዛልት ለማግኘት ነው ዓላማችን። ሪዛልቱም የዘላለም ሕይወት ይባላል። የዘላለም ሕይወት ማለት አንዳች የማይጎልበት ሕይወት ማለት ነው። የተሰጠን ሕይወት ሙሉ ሕይወት ነው። የምንኖረው ግን በነፍሳችን የታደስነውን ያህል ብቻ ነው። ምን ያህል ታድሰናል? ይሄን ለእናንተ ተውላችኋለሁ። ምን ያህል ታድሰናል? ምን ያህል አውቀናል ማለት ነው። እውቀታችን ደግሞ ምን ያህል ሸምድደናል ሳይሆን በተግባር የሚገለጥ ብቻ ነው እውቀት ተብሎ የሚጠራው በእግዚአብሔር ፊት። በተግባር በገሃዱ ዓለም ላይ ሊወጣ የሚችል ለምሳሌ አንድ ሰው ኃጢአትን እምቢ ማለት ከቻለ በዛ አቅጣጫ ያ እውቀት ሆኖለታል ማለት ነው። እውቀት አለው። ዝሙትን እምቢ ማለት የሚችል ሰው ካለ ቆንጆ ሴት እየመጣች እያየች እሷን እምቢ ብሎ ማለፍ ከቻለ በዛ አቅጣጫ ገብቶታል፣ እውቀት አለው። ነገር ግን ቃሉ ሽምድድ ያደረገ ጥሩ ሰባኪ የሆነ ሰው ግጥም አድርጎ መስበክ የሚችል ነገር ግን ቆንጆ ሴት ማለፍ ካልቻለ በዛ አቅጣጫ እውቀት ስለሌለው ነው ሴትዮዋን ማለፍ ያልቻለው። እውቀት ቢኖረው ኖሮ ኢዝሊ ማለፍ ይችላል። እውቀት ምን በሚል የዝሙትን አደገኝነት ክፋቱን ምኑን አውቆ ያንን ባይፓስ ማድረግ ከቻለ ስለዚህ ያወቀው እውቀት ነው ያንን ነገር ተራምዶ እንዲሄድ ያስቻለው። ዮሴፍ በዝሙት አቅጣጫ እውቀት ነበረው። የጲጢፋራ ሚስት ብቻቸውን በሆኑበት ሰዓት ናንተኛ አለችው፣ እምቢ አላት። እምቢ ያለው በእውቀት ነው። የሱ እውቀት ምን የሚል ነበር? በጌታዬ ፊት እንደገና በእግዚአብሔር ፊት ደግሞ ይሄን ነገር አላደርግም። ጌታዬ እኮ ካንቺ በስተቀር በስሬ ያላደረገው ነገር የለም። ይልቁንም ደግሞ በእግዚአብሔር ፊት ይሄን አላደርግም። እንዲህ አይነት መረዳት ከየት አመጣ? አንተ ልጅ፣ አንተ ብላቴና፣ በባርነት ወደዚህ የመጣ አንድ ዕብራዊ ሰው ይሄን እውቀት ማን ሰጠ? ይህ እውቀት ከየት የተገኘ ነው? ይህ ታማኝነት፣ ይህ ፌትፉልነስ፣ ይህ ኢንቴግሪቲ ከየት የተገኘ ነው ተብሎ ቢጠየቅ ካወቁት እውቀት የመጣ ነው። ስለዚህ ተመልከቱ ሰዎች፣ ብዙ ጊዜ ያለን ተመልከቱ እውቀታችን ነው አንዳንዱ ነገር ላይ እውነት እንትን የሚለን። እውቀትን ለሶስት ልክፈለው እስቲ። ብዙ ጊዜ የአበሻው ማህበረሰብ እንዴት መሰላችሁ? ኩዊክ ነው። ብዙ ጊዜ ኢሚዲየትሊ ኢሞሽናል ከመሆናችን ብዛት የተነሳ አንድ ነገር ጀጅ ለማድረግ የገባንንም ያልገባንንም እዛው ነው ጀጅ አድርገን የምንጨርሰው። በቃ ለምሳሌ አንድ ሰው ላይ መጥቶ ስህተት ትምህርት ነው በኢየሱስ ክርስቶስ ስም አንተ ሰው የሰይጣን መንፈስ ምናምን ዶንት ጀስት ጀጅ ወይም ደግሞ ኩዊክ ጀጅ መሆን ጥሩ አይደለም። ረጋ በል። የአበሻ ችግር ይሄ ነው ያልኳችሁ። የአበሻ ያልኩበት ምክንያት ኢትዮጵያውያንና የኤርትራውያን ችግር ያየሁት ቬሪ ላይክ በአንድ ጊዜ ኮንክሉዥን ላይ መድረስ ቴክ ታይም ትንሽ አትሊስት ጀስት ቢፎር ዩ ጀጅ
hold on at least ከዚህ ሀገር የተማርኩት ምንድነው more like ያወቅነው ዕውቀት ወደ አይዲያ ወደ intuition ካላመጣን በስተቀር what is intuition ምን ማለት ነው intuition ማለት በስቲ ዲክሽነሪ ላይ ግቡና ምን ማለት እንደሆነ ቼክ አድርጉት አይዲያ ክሬቲቪቲ ምናምን የሚመጣው ከየት ነው እንዴ ተመልከቱ ያወቅነው ዕውቀት እኮ ወደ አይዲያ አድጎ አይዲያው ደግሞ ወደ intuition አድጎ ከዛ በኋላ ነው ሰዎች ተነስቶ በዛ ባወቁ በተጨመቀ ነገር ላይ ተነስቶ የሆነ አክሽን የሚወስዱት እሱ ነው ዕውቀት አለን የምንለው ዝም ብለን ፈጥነን ጀጅ የምናረከው ጥሩ አይደለም ሶ አምላካችን እግዚአብሔር ዕውቀት ያላቸው የሚላቸውን ሰዎች ያወቁት ዕውቀት ቢላቸውን መክፈል የቻለላቸውን ሰዎች ብቻ ነው does it pay you bill ብቻ ምን ነገር ይሰጣል does it pay you bill የማይከፍል ዕውቀት ከሆነ አቅጣጫ በሆነ ነገር ቢሊየን መክፈል ያልቻለ ያስኩት ዕውቀት አለኝ የምላቸው ነገሮች ትርጉም የላቸውም የዮሴፍ ዕውቀት ለጊዜው ትራቭል ውስጥ ተጨምሮ he was in ትራቭል ውስጥ ይጨምረው እንጂ የሚገርማችሁ ያወቀው ዕውቀት ለጊዜው ከሴትየዋ ጋር ከመተኛት አድኑታል መጽሐፍ ቅዱስ ሄዶ ዘሎ ዝም ብሎ ከሴትኛ ዳሪ ጋር የሚተኙ ወይም ደግሞ ካገኙት ሴት ጋር ሄዶ የሚተኙ ሰዎች መጽሐፍ ቅዱስ ለምን እንደሚተኙ ሲናገር አመፀኞች ስለሆኑ ክፉዎች ስለሆኑ ዘማዋያን ስለሆኑ ሳይሆን ዕውቀት ስለሌላቸው እንደሚተኙ መጽሐፍ ቅዱስ ይናገራል እስቲ የት ነው እንደዚህ ነገር ያየው ባይብል ላይ ካላችሁ ምሳሌ ምዕራፍ 7 ላይ እንደዚህ ይላል መጽሐፍ ቅዱስ አንዲት ጋለሞታ ሴት አየው ይላል አባያና አሳሳሽ መጥፎ ሴት ነች ይላታላችን ሴትየው በመሰረቱ የዓለም ምሳሌ እንጂ ቱቢያነስ ስለሆነ ሴተኛ ዳሪ ስለ ጋለሞታ ሴት የሚያወራ እንዳይመስላችሁ ምሳሌው ግን ተመሳሳይ ነው ስለዚህ እቺ ሴት ካለባበሷ ጋለሞታ ሴት እንደሆነ ታስታውቃለች ይላል ከብላቴኖች መካከል አንድ ሰው አእምሮ ጎሎት አየው ተመልከቱ አእምሮ የጎደለው ከብላቴኖች መካከል ከአላዋቂዎች መካከል አላዋቂ ከኢግኖራንት መካከል was ignorance somebody's ignorant right here like from the bunch of ignorant people young people just one ignorant came out of him ይሄኛው ignorant መጽሐፍ ቅዱስ ብላቴና አእምሮ ጎሎት ከአላዋቂዎች መካከል አብሮ የሚውሉት ጫት ቤት የሚውሉት ሺሻ ቤት የሚውሉት ማይሆን አልኮል ቤት የሚውሉት ድራግ አዲክቶች አልኮሆሊኮች ኮኬን አዲክት እንደዚህ አይነቶቹ አእምሮ የጎደላቸው አላዋቂዎች ይላቸው መጽሐፍ ቅዱስ እንቢ የሚሉ ሰዎች ደግሞ አዋቂዎች ወይም አራዳዎች ናቸው ማለት ነው የድሮ አራዳነት አልኮሊክ ስትሆኑ ነው ያሁኑ አራዳነት ደግሞ ነው ታሰድ ስለዚህ አላዋቂ ከአላዋቂዎች መካከል አእምሮ ጎሎት አየው ከዛ ወደ ቤቷ አቀና ይላል ከዛ ያዘችው ሳመችው ለምን ያዘችውና ሳመችው ሰውየው ምን ስለሆነ ነው ካላዋቂዎች መካከል ተለይቶ ነው ሄደው ራሱ ማላዋቂ ነው ኢግኖራንት ነው ያዘች አእምሮ ጎሎት ይላል which is አለማወቅ ማለት ነው ስለዚህ አለማወቅ ነው ወደሷ ቤት የወሰደው ቤቷ የሞት ማጀት ነው የሲኦልም ደጅ ነው በሷ በኩል ሄዱ ሰዎች አልተመለሱም ወቅታ የገደለቻቸው ብዙዎች ናቸው በሬ ወደ የሚታረድበት ውሻ ወደ እስራቱ ወፍ ወደ ወጥመድ እንደሚቸኩል እንደዚህ አእምሮ ስቶ ወደ ቤቷ አዘነበለ እሷም ያለ እፍረት ሆና ያዘችውና ሳመችው ባለቤቴ በቤት የለም እኩለ ጨረቃ እስኪሆን ድረስ አይመለስም የብር ከረጢትን በእጁ ይዟል ስለማይመለስ ባክና ወደ ቤት እንሂድና በፍቅር እንርካ እስኪነጋ ድረስ በአልጋይ ላይ የግብጽ ሽመልመሌ ተነጥፎበታል ለሐፍም ወሽሽቶ ተረጭቶበታል እስኪነጋ ድረስ በፍቅር እንርካ እንተቃቀፍ አለችው ብላቴናውም አእምሮ ጎሎት ተከትሏት ሄደ የሄደበት መንገድ ግን ቢያቅ ኖሮ behind the sin ያለው ነገር ምንድነው ቤቷ የሞት ማጀት የሲኦልም መንገድ ነው በሷ በኩል ሄዱ ሰዎች አልተመለሱም ወቅታ የገደለቻቸው ብዙዎች ናቸው ለዚህ ሁሉ ይሄን ብላቴና ምን አጋጠመው ምንድነው ለዚህ ያበቃው የትኛው ክፋቱ ነው ካላችሁ በጣም ክፉ ስለሆነ ሳይሆን መጥፎ ስለሆነ ሳይሆን ከሌሎች የበለጠ መጥፎ ስለሆነ ሳይሆን ዕውቀት ስለሌለው ነው ዕውቀት ሲባል ዝሙት መጥፎ መሆኑን ዕውቀት የለውም ወይ ነው እንደዛ አይነት ዕውቀት አለ እሱ ናቹራል ዕውቀት ማይንድ ላይ ያለ ሊዘረፍ የተዘጋጀ በኢንፎርሜሽን ሌቭል ያለ ዕውቀት ነው በኢንፎርሜሽን ሌቭል በአፐር ማይንዳችን ወይም ሶል ሌቭላችን ላይ ኮንሽስነሳችን ላይ ዝም ብሎ የተቀመጠ ዕውቀት ኤኒ ታይም ወፎች መጥቶ ሊወስዱት የተዘጋጀ ሊዘረፍ የተዘጋጀ ዕውቀት ነው ሊወሰድ እሱ ቶሎ ብሎ በሜዲቴሽን ወደ inner ወይም ደግሞ ወደ inner part of our subconscious ወደዛ ካልወረደ በስተቀር ይዘረፋል ወደ subconsciousአችን ትራንስፈር ከተደረገ that will be part of you
ክብር ለእግዚአብሔር ይሁን። ከዛ በኋላ ኤነሚ እንደፈለገ መጥቶ ወስዶ መሄድ አይችልም ማለት ነው። that pays you bill my friend። ዮሴፍ ቢሉን የከፈለው ያወቀው ዕውቀት ነው። ይህ ዕውቀት ከሜዳ የመጣ አይደለም። በአባቱ ቤት በያዕቆብ ቤት ሲኖር ክፉና መልካም የሚታወቅበት አምልኮተ እግዚአብሔር ባለበት ቤት ውስጥ ነው ያደገው። አባቱ በተለያየ ሲዝናል በሆነ ጊዜ መስዋዕት ሲሰዋ እያየ ነው ያደገው። ለማን ነው የምትሰዋው የሚለው ሳይጠይቀው አልቀረም። የምሰዋው ለአባቶቼ ለአብርሃምና ለይስሐቅ አምላክ ለኔም ለተገለጠልኝ በመሃናይም የተገለጠልኝ እንደገና ደግሞ በሰላም ከወንዝ ወዲያ ማዶ ከኡር ከለዳውያን ያመጣኝ ከወንድሜ ከኤሳው እጅ ያዳነኝ የጠበቀኝ እንደ ስራዬ ያልከፈለኝ አባቶቼ ያመለኩትን አምላክ የዕብራውያንን አምላክ አመልካለሁ እያለ ለልጆቹ እየነገራቸው እነሱም ከአባታቸው ጋር ወንዶች እንደመሆናቸው መጠን ሲሰው ነው ያደጉት። ስለዚህ በእግዚአብሔር ፊት ይሄን ነገር ማድረግ አልችልም፣ ጌታዬ ደግሞ ባለቤትሽ ካንቺ በስተቀር በፊቴ ያላኖረው ነገር የለም፣ ሁሉ ነገር በእጄ ነው ያለውና አም ሶሪ ላደርገው አልችልም አላት። እንዴ ጠየቀችው ይመስለኛል። ይሄንን ዕውቀት ብታደርገው ምን ችግር አለ? ለምን እንጆ ያታደርግም አለችው። ሴትዮዋ ምናልባት ቆንጆ ልትሆን ትችላለች። ሳስበው ቆንጆ ትመስለኛለች። ለምን? የንጉሳውያን ቤተሰብ ነው ጲጥፋራ ማለት። ኢምፖርታንት የሆነ ሀብታም ባለጠጋ ሰው ነው። ባይ ዲፎልት ባለጠጎች ገንዘብ ያላቸው ሰዎች ቆንጆ ሴት ነው የሚያገቡት። ሀገራችን እንኳን ብትሉ ቆነጃጅቶችና እነዚህ በየቴሌቪዥኑ በየሆኑ የሚታዩት ውብ የሆኑ በጣም የሚያማምሩ ስኪኒ ሴቶች የት ነው ያሉት ካላችሁ ሀብታሞች ቤት ነው ያሉት። ድሆችማ በምን እድላቸው? ድሆችማ እኮ እንደ ድሮ ፋሽኑ አልፏል። ድሮ ምን የመሰለችዋ ቆንጆ ሴት የሆነ አንድ ሰፈር ልጅ አግብቷት ምናምን እዛው እድሏ ተቀጭቶ እዛው እንትን ይላል። አሁን ግን ውብና ቆንጆ የሆኑ ሴቶች ኢትዮጵያ ውስጥ ልክ እንደ አሜሪካ ሆኗል። አሜሪካ በጣም የሚያማምሩ ቁመናቸው የሚያምር ሴቶች ብዙ ጊዜ ሆሊውድ ሰዎች ጋር ነው ያሉት። ባስኬትቦል ተጫዋች ቤት ነው ያሉት። ለምን? በመልካቸው ገንዘብ ይሰራል። ኦኬ ዝም ብሎ ያ መልክ እግዚአብሔር የሰጣቸውን መልክ ሜዳ ላይ አወረውሩትም ማለት ነው። ሀገራችንም ልክ እንደዛ ሆኖ አሁን ቆነጃጅቶች ሰፈሮች የምናውቃቸው ድሮ ጓደኞቻችን የነበሩ ዛሬ ባለስንት ድርጅት ናቸው። እሺ እንዲህ ነው እዚህ ደረስሽው ብለን ስንጠይቃቸው ምን ለሰላምታ እንኳን በስንት ወረፋ ነው የምናገኛቸው። ለምን? እነሱ የሚውሉት ከእናቱ ከሌ ጋር ነው። እኛ የምንውለው ከታች ከሰፈር ከድሮ ሰፈር ልጆች ጋር ነው የምንውለው። ስለዚህ ደረጃችን ተለያየ ማለት ነው። ተመልከቱ። የሀብታም እንደነ ጲጥፋራ አይነት ሃይ ራንክ ላይ ያሉ ሰዎች ዝም ብሎ ሴት ያገባሉ የሚል እምነት የለኝም። ስለዚህ የጲጥፋራ ሚስት ባይ ዲፎልት ውብ የሆነች ሴት ትመስለኛለች። በዚህ ላይ ለምን ሌላ ወንድ እንደፈለገች ብዙም ባይገባኝም ወይ ጲጥፋራ ብዙ ፍቅር አያውቅም ይሆናል። ጠዋት ወጥቶ ማታ ነው የሚገባው፣ ወይም ዝም ብሎ ስራ ያደከመው ሊሆን ይችላል፣ ወይም ተሰለቻችቶ ሊሆን ይችላል። ወይም ደግሞ ዮሴፍ ወጣት ነው፣ ቆንጆ ነው መልኩ። ዮሴፍ ቆንጆ መሆኑን መቼም ሁላችሁም ታውቁ ይመስለኛል። እናቱ ቆንጆይቱ ራሔል ነች እንዳረሱ። ያዕቆብም ደግሞ ከቆነጃጅቶቹ ከርብቃና ከአብርሃም ልጅ በጣም ቆንጆ ከተባለች ይስሐቅን ማነች? ሳራን ታውቃላችሁ። የእነሱ ልጆች ናቸው። ስለዚህ ከሚያምር ቤተሰብ የወጡ ናቸውና ዮሴፍን ወንዳ ወንድ ነው፣ ደስ የሚል ነው፣ ወጣት ነው ስታየው ተመኘችው ማለት ምኞት አይከለከልም። ስለዚህ እንተኛ ና ስትለው ጊዜ ነው እንዴት ነው ልትል ትችላለች። እኔ መሰለኝ ሴትዮ እያገኘ ቢባል ያወቀው ዕውቀት ከጲጥፋራ እጅ ሊያድነው ችሏል። ፈገግ እያላችሁ እንድትሰሙኝ ነው ይህን ነገር የተናገርኩት፣ ግን ትክክለኛ ነገር የተናገርኩት። ዛሬ በዝሙት ብቻ አይደለም የትኛውም ችግር በፊታችሁ ቢመጣ የመጣውን የተጋረጠባችሁን ችግር ማምለጥ የምትችሉት በእውቀት ብቻ ነው። ታውቃላችሁ፣ ሰው በእውቀት ነው የሚድነው። ዳግም ከተወለዳችሁ በኋላ እሱ የመንፈስ መዳን ነው። 2 3 ያድኑም እዛ ጋር። ነገር ግን ዕለት ተዕለት የምትድኑት በነፍሳችሁ ነው። እንድትበቀሉ ፑሽ የሚያደርጋችሁን ነገር በቀል የኔ ነውና ተወዳጆች ሆይ ለራሳችሁ አትበቀሉ የሚለውን ቃል ወስደህ የራስህ አድርገህ እያንገበገበ እንዲናግ እያደረገ ልኩን አሳየው እያለ ተበድለ እንደምንም ያንን ነገር ከሰማኸው ቃልና የራስህ አድርገህ በአክሽን ከመገለጡ የተነሳ ያወቅከው ዕውቀት በዛን ሰዓት ሳትበቀል እንድታልፍ ካደረገ አንተ በበቀል አቅጣጫ ዕውቀት አለህ ብዬ ፈርምልሃለሁ ማለት ነው። እግዚአብሔርም ይፈርምልሃል። ነገር ግን ማለፍ አቅቶ አትሊስት ድንጋይ ባትወረውርበትም እንኳን ባትገለው ባትመታውን በቦክስ ባትለውም እንኳን አንተ ጌታ ይባርክ ካልከው ትንሽ ዕውቀት የለህም፣ ግን ኦኬ ደህና ነው። ጌታ ይባርክ ምናምን አይባልም። በመሰረቱ መርቁ የሚለው ቋንቋ ጌታ ይባርክ በለው ማለት አይደለም። ተወዳጆች ሆይ ለራሳችሁ አትበቀሉ። ኦኬ በቃ አይተ መዝነ ትርፍና ኪሳራን አይተ እግዚአብሔር ከኔ ጋር ነው፣ በቃ በቀል የኔ ነው ብሏል፣ ተወዋለሁ። እግዚአብሔር ደግሞ
የሚገርምህ ሲበቀል እናንተ እንደምታስቡት ወኛ እንደምናስበው መብረቅ ይወርድበታል ብላችሁ እንዳትጠብቁ። እናንተ ስለበደላችሁ እንዴት እንደሚበቀል ያውቃል። በምን እንደሚበቀለው በፍቅር ይበቀላል። እሱን ምን ቸገረኝ? እንዴት እንደሚበቀል ያውቃል። እሱን ጌታ ደስ የሚለኝ እንዲህ ነው። ይሄ ነገር ገብቶን እንግዲህ በሁሉ የህይወት አቅጣጫ ለሰይ ደግሞ አምጡ። ለአሜሪካ መጣችሁ ችግር ላይ ያላችሁ ሰዎች፣ ወረቀት የሌላችሁ ሰዎች ብዙ ነገር ችግር ላይ ናችሁ። ከችግር የተነሳ የማይሆን ነገር ውስጥ እንድትገቡ ፑሽ የሚያደርጋችሁ ብዙ ነገር ይመጣል። ለምሳሌ ሴቶች ሆናችሁ መጣችሁ ወረቀት የላችሁም፣ ሾርት ከት ይመጣላችኋል። አንድ ዓለማዊ ሰው ያውም ገንዘብ ያለው ሰው ይመጣና ይሄን ሰውዬ እኮ ብታገቢና አንደኛ ገንዘብ አለው፣ ሁለተኛ ነገር ወረቀት አለው፣ እሱ ይፈርምልሻል ብትባይ እዛ ጋር resist my friend። ያንን አልፎ ለመሄድ ነው I'm not going to do it ለማለት ዕውቀት ያስፈልጋል። አንዳንዶቹ ነው ብሎ ሄዶ የገቡበት አሉ። የገቡበት በዛ ዕውቀት ስለሌላቸው ነው በዛ ውስጥ ተላለፉት። ዕውቀት ያላቸው ዕውቀታቸው ያወቁት ዕውቀት ነው እንዲሉ ያደረጋቸው። ስለዚህ የተሸነፍንባቸው ቦታዎች ዕውቀት ስለሌለን ነው፣ ያሸነፍንባቸው ቦታዎች ዕውቀት ስላለን ነው። ይሄንን ያነሳውበት ምክንያት አእምሮአችንን የምናድሰው ወይም የነፍስ መዳን የሚለው በነፍሳችን እግዚአብሔርን የምንመስለው እግዚአብሔር እንደሚኖር ለመኖር ነው። እግዚአብሔር እንደሚያስብ ለማሰብ ነው። እግዚአብሔር አክት እንደሚያደርግ አክት ለማድረግ ነው። ከየት የተማራችሁት? ከማን ተማራችሁ? who's your reference? አንድ ጊዜ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ላይ ሊወግሩት ድንጋይ ሲያነሱ ይሄንን ከየት የተማራችሁ አላቸው። definitely ከአብ ወይም ከአባቴ አልተማራችሁም፣ እናንተ የአባታችሁ የዲያብሎስ ልጆች ናችሁ አላቸው። ምን ነካ? እንዴት የዲያብሎስ ልጆች ትለናለህ? እየሰደብከን ያለው እኛ የአባታችን የእግዚአብሔር ልጆች ነን አላቸው። የእግዚአብሔር ልጆችማ ብትሆኑ ኖሮ እንደዚህ አታደርጉም ነበር አላቸው። አይ የአብርሃም ልጅ ነን አሉ። አይ የአብርሃም ልጆችማ ብትሆኑ ኖሮ ልትገሉኝ አትፈልጉም። አብርሃም እኮ ቀኖችን ለማየት ተመኘና ሳያይ ሞተ። አንተ ደግሞ 50 ዓመት ያልሞላ ከየት መጥተህ ነው አብርሃምን አየው የምትለው? እውነት እላችኋለሁ አብርሃም ሳይኖር እኔ ነኝ አላቸው። ለመጀመሪያ ጊዜ አምላክነቱን የሚገልጥ ነገር፣ ዘላለማዊነቱን የሚገልጥ ነገር ተናገረ። ምክንያቱም ሰው የሆነው ኢየሱስ ክርስቶስ ከድንግል ማርያም ሲወለድ ነው። ያኔ ነው የእግዚአብሔር ልጅ የሆነው አይደለም? ከዛ በፊት የእግዚአብሔር ልጅ አልነበረም። ራሱ እኔ ነኝ ማለት የሚችል እግዚአብሔር ነው። ለሙሴ ተገለጠው እኔ ነኝ I am who I am ያለው ለሙሴ። ይህ አሁን ኢየሱስ ነው በማከላቸው ያለው ስለሆነ I am ነስን ነገራቸው። እዛ ጋር ክብር ለእግዚአብሔር ይሁን። አልገባቸውም? don't worry። እዛ ጋር የተነጋገሩትን ነገር ሄዳችሁ ስትመለከቱ በጣም የሚገርማችሁ ነገር ነው። ከማን ተማራችሁ? ነፍሰ ገዳይነት አባታችሁ ሰይጣን ከድሮ ጀምሮ ነፍሰ ገዳይ ነበር ሲል አባትና ልጅ የሚለው ቦታ እዛ ጋር ሰይጣንና ሰው ይዋለዳል ማለት አይደለም። አላዋቂዎች ይሄን ቃል በቃል ያነሱና የዲያብሎስ ልጆች እኮ የሚለው ቃል ስለዚህ የማያምኑ ሰዎች እኮ ሰይጣን ልጆች ናቸው፣ ሰይጣን የወለዳቸው ይላሉ። የት ሀገር ነው መላእክት ልጆች ይወልዱ የሚያውቁት? የት ሀገር ነው የመላእካዊ ዝርያ ሲዋለድ ያያችሁት? መጽሐፍ ቅዱስ መልአክ ይወልዳል የሚለው የቱ ጋር ነው? መላእክት አይዋለዱም። መላእክት ከወለዱም መላእክትን እንደሚወልዱት ማለት ነው። ሰይጣን ደግሞ መላእካዊ ፍጡር ነው። ሰይጣን ወለደ ቢባል ዲመኖችን ጂኒዎችንና ቡዳዎችን ነው የሚወልደው፣ ሰው አይወልድም። ኦኬ የአባታችሁ የዲያብሎስ ልጆች የሚለው it's a language, it's a way of expression። የሰይጣን ሐሳብ ስለማድረግ ስለ ፊገር ነው የሚያወራው፣ ስለ ሬፈረንስ ነው የሚያወራው። who's your reference? who's your figure? ስለዚህ አለ ኢየሱስ የኔ ፊገር አለ አባቴ ነው አለ። ከአባቴ ያየሁት ብቻ ነው የማደርገው፣ አባቴ ያሳየኝ ብቻ ነው የማደርገው፣ ገናም ያሳየኛል። እናንተ ደግሞ አባታችሁ ያሳያችሁን። ይህ ምንድነው? እንደ አባት ፌክ እያደረገ ኢንፎርሜሽን የሚሰጣቸውን ለመናገር ነው። አባት ሳይሆን የአባት ቦታ ይዞ ላይክ ተደብቆ ቢሃይንድ ሲን ሆኖ ኢንፎርሜሽን የሚሰጣቸው ሮንግ ኢንፎርሜሽን፣ ግደለው፣ አጥፋው፣ ተበቀለው የሚለውን አይነት ነገር ማለት ነው። ኢየሱስ ክርስቶስ ደግሞ የተማርኩት ከአባቴን ያሳየኝ አለ። ስለዚህ ከዚህ ምን ትማራለህ ብትሉኝ እኔ ስለ ፊገር እማራለሁ፣ ስለ ሬፈረንስ እማራለሁ። እግዚአብሔር የተመሰገነ ይሁን። ይሄን ያልቆያለሁ ብዬ አላሰብኩም። እግዚአብሔርን መምሰል በዚህም ዓለም በወዲያኛውም ዓለም ማትረፊያ ነው ተብሎ ተጽፏል። ማትረፊያ ከሆነ ጥቅም ካለው ጥቅም ያለውን ብቻ ነው የምከተለው፣ ጥቅም የሌለው ነገር አልከተልም፣ አልፈልግም። ሃይማኖታዊ ስርዓት አድርጎ ሲመለሱ ሰዎች ደስ ይላቸዋል። እግዚአብሔርን ያመለኩ ደስ የሚል ነገር ሰርቶ በቃ ቢል የሚከፍል ነገር ያደረጉ ነው የሚመስላቸው። ግን ሁሉ ተፈቅዶልኛል፣ ሁሉ አይጠቅመኝም። መከታተል ያለብን የሚጠቅመውን ብቻ ነው። ክብር ለኢየሱስ ይሁን። መገረዝ አይጠቅምም ማለት ለምሳሌ ስለ ጥቅም ሲናገር ፖል የሚጠቅመው ዳግም መወለድ ነው አለ። ስለዚህ ዳግም መወለድ ስለሚጠቅም ነው ዳግም የተወለድ ነው። አሁን እሱ በቂ አይደለም። በነፍስ መዳን ደግሞ ይጠቅማል። የሚጠቅመው በዚህ ዓለምም በወዳኛውም ዓለም ነው። ክብር ለኢየሱስ ይሁን። ሰው እንደ እውነቱ ያ ከሆነ የሚጠቅም ነገር ብቻ ነው ማድረግ የምፈልገው። ሰው የሚጠቅም ነገር ማድረግ ከሆነ ጥቅም ያለበት ቦታ ነው መዋል ያለብኝ። ከሚጠቅመኝ ሰው ጋር ነው መዋል ያለብኝ። ይልቁንም ከሚጠቅመኝ መንፈስ ቅዱስ ከሚባል ጓደኛ ጋር ነው መዋል ያለብኝ ማለት ነው።
ከመንፈስ ቅዱስ የሚባል የህይወት ጓደኛ ጋር በሙሉበት ሰዓት አብንም ወልድንም የማየው በሱ አማካኝነት ነው። ዮሐንስ ወንጌል ምዕራፍ 14 ላይ እኔና አብ እንመጣና በውስጡ መኖሪያ እናበጃለን አለ። ያ ማለት አብም እኔም መተን ውስጡ በሩን ከፍተን ውስጡ ገብተን ጠጋ በልኝ ብለን ቁጭ እንዳልን ማታ አይደለም። እንደዛ መቀመጫ ክፍት ቦታ የለም ሰው ልብ ውስጥ የሚለው ከመንፈስ ቅዱስ ጋር ስንያያዝ አብም ወልድም በዛ አሉ ማለት ነው። የመንፈስ ቅዱስ መኖር የሶስቱም መኖር ነው። ኦኬ የኢየሱስ መኖር የሶስቱም መኖር ነው። ልክ በእንደዛ መልኩ የተነገረ ቋንቋ ነው። We are expected to look like him. We are expected to follow him. We are expected to follow his footsteps. Praise the Lord. Hallelujah. To live like him, like he lives, to act like God acts, to do like him, like as he does. So we are expected to imitate God in every area of our lives, in every corner of our lives. Praise the Lord. I wish ከዚህ ቀጥዬ መናገር ብችል ግን ይህን ትምህርት ዛሬ እዚህ ጋር ጨርሼ በወጣ ደስ ይለኛል። እግዚአብሔርን መምሰል የሚያልቅ ትምህርት አይደለም። ባይ ዘ ዌይ እንግዲህ ሁሉ ጊዜ መጽሐፌ በዚህ ጊዜ ይለቀቃል እያልኩ ሳለቅ ቆይቻለሁ። አሁን አቲንክ ጊዜው የደረሰ ይመስለኛል። እግዚአብሔር መልካም ነው። ይህንን የማወራቸውን ነገሮች የሚያካትት መልካም ነገር የያዘ መጽሐፍ እንደሚወጣ ተስፋ አደርጋለሁ። ጸልዩልኝ፣ ከጎኔ ቁሙ። በጣም አመሰግናለሁ። ቴንክ ዩ ሶ ማች። ለዛሬ ደህና ሁኑ። ባይ ባይ።